ንብላ ወንስተ እየሰመ ንመውት። በቃ ነገ ስለምንሞት ዛሬ እንብላ እንጠጣ፣ ሆዳችን ይሙላ፣ ደረታችን ይቅላ ብለው ሆድን መመሪያ የሚያደርጉ ሰዎች ከሞት ባሻገር የሚያዩበት ዓይን የላቸውምና ሞት ለክርስቲያኖች መጨረሻ አይደለም። ለክርስቲያኖች ሃይማኖት ለሌላቸው ሰዎች ሞት መጨረሻቸው ሲሆን ሃይማኖት ባርገው ሲያስቡት ሃይማኖት ላላቸው ሰዎች ደግሞ ሞት ወደ እግዚአብሔር የሚኬድበት መንገድ ሆኗል ማለት ነው። ወፍናዊውኒ ለሞት እግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው። የሞትን ብልሃቱን የሚያውቅበት እግዚአብሔር ነው ተብሎም ይተረጎማል። ግን ሞት ወደ እግዚአብሔር መሄጃ መንገድ ነው። ሞት ለክርስቲያን መጨረሻ አይደለም። ስለዚህ ሁልጊዜ ከሞት ባሻገር ላለው ብዙ ሕይወት፣ ከሞት ወዲህ ላለው ጥቂት ሕይወት እየቀነስን ከሞት ባሻገር ላለው ብዙ ሕይወት ስንኖር ክርስትና እውነትም ትክክለኛ መንፈሳዊ ንግድ መሆኑ በዚህ ይተረጎማል። በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ነው። ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም። ሳምንት የሚበላ እና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም? ሰይጣንን ለምን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉማል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግቡም። በቃኝ የማይል ሰው ይህን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል እና በቃኝ እንድንልም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ምን አለ? እምከመ ረከብነ ሲሳየነ ወአራዘነ ያእክለነ። የዕለት እንጀራ የዓመት ልብስ ካገኘን ይበቃናል ብሏል። ሰው ሲበላም ርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥ ሳይርብ እየበላ ሆኖ ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እግዚአብሔር እህል አይንሳን፣ ለሀገራችንም እህል ይስጥልን። እንግዲህ ስለ መብል ይህን ያህል ተነጋግረናል። አሁን ይህ ከንስሐ ጋር ምን ያገናኘዋል? ትምህርቱ ንስሐ ነው ወይስ እንጀራ ብሉ ነው ልትሉ ትችላላችሁ። ይገናኛል። አያችሁ፣ በሚገናኝበት። ስለዚህ ጌታችን ኢየሱስ ክርስቶስ ርዕሳችን ምንድን ነው? ዛሬ ያነሳ ነው በላይዟችሁ የምትበላውን ስጧት ነው። በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላት እና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላልና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲሁ ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ አምጻኤ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በምሕረቱ በይቅርታው በቸርነቱ እስከዚች ሰዓት ጠብቆ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። ለድኅነትም ምክንያት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ እሷንም እግዚአብሔር ፈጥሮ ሰጥቶናልና የእርሷም ስም የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት በዛሬው ዕለት የምናስበው ሰማዕቱ ቅዱስ መርቆሬዎስ
ደናግል መነኮሳት፣ ቅዱሳን መላእክት ሁላቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሱራፌል፣ ኪሩቤል እነሱም እግዚአብሔር ባከበራቸው ስም ስማቸው የተመሰገነ ይሁን አሜን በሉ። ክቡር አባታችን መልአከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ኃጢአታችን ይቅር ብሎ እስከዚህ ሰዓት አቆይቶ ለዚህ ሰዓት ያገናኘን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ቢወድና ቢፈቅድ ዛሬ ስለ ንስሐ የምንማማረውን ትምህርት ይቆየን እንላለን ማለት ነው። ይቆየን እንላለን። ስለ ንስሐ በሚገባ ተምራችኋል ማለት አይደለም። ማለት ስለ ንስሐ ቢያንስ እንድታስቡ ተደርገዋል ነው የሚባለው እንጂ ስለ ንስሐ በሕይወት ዘመናችን 81ዱ መጽሐፍ ቅዱስ በጠቅላላው ንስሐ ነው፣ ሌላ አይደለም። ንስሐ ግቡና ዳኑ ነው። ሌላ ምንም ከዚህ ያለፈ ነገር የለም። ሰው የትኛውን ሁሉንም መጽሐፍ ቢማር ቢጠቀለል መጨረሻ ላይ ንስሐ ገብታችሁ ዳኑ ነው መጠቅለያው ማለት እሱ ነው። እና መጻሕፍት ሁሉ ስለሆነ የንስሐ ትምህርት አያልቅም። ለጊዜው ግን እኛ አሁን መማር ያለብንን ያህል ምንድነው ይቆየን ብለን እናቆየዋለን ማለት ነው። በክፍል 12 እንጠቀልለዋለን ማለት ነው። እግዚአብሔር እንደወደደ ደግሞ ቢያደርሰን ለሳምንት ሁላችሁም የምትጽፉም ካላችሁ ሌላ ማስታወሻ ወይም ማስታወሻችሁን ከፍላችሁ አዲስ ተከታታይ ትምህርት እግዚአብሔር ቢፈቅድና ቢወድ እንጀምራለን። የሳምንት ሰዎች ቢለን ማለት ነው። ዛሬ እንደ እግዚአብሔር ፈቃድ ስለ ንስሐ የማጠቃለያውን ትምህርት እንማማራለን። አምላከ ቅዱሳን ከሁላችን ጋር ይሁን። ስለ ንስሐ ዛሬ የምንማማረው ምንድነው ሲባል የመጽሐፍ ቅዱስ ርዕስ ይዘን ነው የምንጀምረው፣ የዛሬውን ደግሞ ማለት ነው። እና ምንድነው ወአዘዘ የሀብዋ ዘትበል፣ የምትበላውን ስጧት በሚል ርዕስ እንማማራለን። ቀጥታ ይሄ ቃሉ ሲፈታ የምትበላውን እንዲሰጧት አዘዘ ነው የሚሆነው። ግን ለእኛ ለመያዝ እንዲመቸን አማርኛው መጽሐፍ ቅዱስም እንደዛ ነው የሚለው። የምትበላውን ስጧት ይላል። በሉ ሁላችሁ እስኪ ደግማችሁ በሉ እንደገና። የምትበላውን ስጧት። በዚህ ርዕስ ነው የምንማማረው። የንስሐውን መጠቅለያ የምናደርገው እሱ ነው። የማርቆስ ወንጌል ምዕራፍ 5 ቁጥር 43 ላይ እናገኘዋለን። የማርቆስ ወንጌል ምዕራፍ 5 ቁጥር 43። የማርቆስ ወንጌል ምዕራፍ 5 ቁጥር 43 ላይ እናገኘዋለን። እንግዲህ ሁላችሁም ስለ መብል ታውቃላችሁ አይደል? ስለ መብል ታውቃላችሁ። ያው ስለ መብል ታውቃላችሁ ብቻ ሳይሆን የምትኖሩም ለመብል ነው አይደለም? ሌላ ምንም አይደለም። ሌላም ትርጉም የለውም ሰው በዚህ ዓለም ላይ ብዙ አይነት ነው ስለ መብል የተነገሩ ብዙ ንግግሮች አሉ አይደል? ለመስራት ብለው የሚበሉ የሚባሉ አሉ። ለመስራት ብለው የሚበሉ ሰዎች አሉ። ለመብላት ብለው የሚሰሩ ሰዎች አሉ። ለመስራት ብለው የሚበሉ ሰዎች አሉ። ለመብላት ብለው የሚሰሩ ሰዎች አሉ። ደግሞ ለመብላት ብለው የሚበሉ ሰዎችም አሉ። ለመብላት ብለው የሚበሉ ሰዎችም አሉ። እሱን እንግዲህ ለእናንተ የሶስቱን ትርጉም ትቸላቸዋለሁ ምን ማለት እንደሆነ። ለመስራት የሚበሉ፣ ለመብላት የሚሰሩ። አሁን እናንተ ከየትኛው ናችሁ? ለመስራት ከሚበሉት ነው? ለመብላት ከሚሰሩት ነው? አቤት እናንተ ከየትኛው ናቸው? ምረጡ። ሀ ለመስራት የሚበሉ፣ ለደግሞ ለመብላት የሚሰሩ፣ ሶስተኛ ለመብላት የሚበሉ አሉ። ከየትኛው ናችሁ እናንተ?
አቤት። እሺ የመጀመሪያውን የምትሉ አውጡ። የመጀመሪያውን የምትሉ ለመስራት ከሚበሉ የምትሉ አውጡ። በደንብ አውጡ። በደንብ ለመስራት የሚበሉ ነው። በጣም ለመስራት የሚበሉ በጣም ጥሩ። ለመብላት የሚሰሩ ደግሞ እሺ፣ ለመብላት የሚበሉ የለም። በጣም ግሩም ነው። በጣም ነው የሚገርመው። ቴሌቪዥን አይታችሁ ታውቃላችሁ አይደል? እኔም ከተማ ስሄድ በእንግድነት አያለው እና ቁጭ ካልኩ ያው ስለሚጠቅም አያለውና የሆነ ጊዜ የምግብ አዘገጃጀት የሚያስተምሩ ሰዎችን አይቼ ነበር በቴሌቪዥን። እና ምግቡን አዘጋጅተው ሲጨርሱ ምን ያደርጋሉ? አቤት ይበላሉ። ምን ይቀምሳሉ? ኖረ በደንብ ነው የሚበሉት። አይቻውቃለሁ በእውነት ማለት ነው። እና አንድ ቀን አይቻቸው እስካሁን አጎራረሳቸው አይረሳኝም። አንድ ቀን ያየሁትና አንድ ጊዜ ጠቅለው ያሽሩበታል። እና እነዚህ ሰዎች በጣም ገረመኝና እኔ ይበላሉ። የሚበሉት ደግሞ ለምንድን ነው? አቤት ለመብላት ነው። የሚበሉት ለመብላት ነው ማለት ገብቷቸዋል። እንጀራ እየበሉ እንጀራ ያበስላሉ ማለት ነው። ይኸውላችሁ ይበላሉ። በልተው እያሳዩ ደግሞ ወሩን ለሚበሉት ደግሞ የሚከፈላቸው ደግሞ ምን ማድረግ ነው? እሱን በማብላት ነው። እየበሉ ለመብል ይኖራሉ ማለት ነው። ስለዚህ ሰው ደግሞ ያን እየተመለከተ እነሱ ደግሞ ያን እየበሉ እንጀራቸውን ያበስላሉ ማለት ነው። ሌላኛው ለመብላት ለመስራት የሚበሉ የሚባሉት እናንተ አይደላችሁም፣ ውሸታችሁን ነው። ለመስራት የሚበሉ የሚባሉት መነኮሳት ናቸው። ለመስራት የሚበሉ የሚባሉት መነኮሳት ናቸው። በተለይ የገዳም አርድእት ማለት ናቸው። ገዳም የሚበላው ለመስራት ነው። ዓለም ደግሞ የሚበላው ለምንድን ነው? የሚሰራው ደግሞ ለምንድን ነው? ለመብላት ነው። ለመብላት ነው የሚሰራው እንጂ ለመስራት ነው የሚበላ። ውሸታቸውን ነው እውነት ማለት። አሁን አጠቃላይ ደሞዝ ቢባል ትምህርት ምን ተደመረ በቃ አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ ፒኤችዲ፣ ፕሮፌሰር ወዘተርገ ሲደመር ሲቀነስ ውጤቱ ምንድን ነው? ሆድ ነው። ሌላ የለውም ማለት ነው። ምንም ማለ ተማረ በልቶ መሞት። በቃ በተለይ ሃይማኖት የሌለው ሰው በጣም ነው የሚያስደንቀኝ እኔ ማለት ነው። አሁን ፈረንጆቹ ሌላ ሀገር ሲሄዱ ሌላ ሀገር በሚሄዱበት ጊዜ አስቀድመው እሁድ ኢትዮጵያ የሚገባ ከሆነ ማክሰኞ የሚበላውን ቁርስና ምሳ አዞ ነው የሚመጣው ወደ ኢትዮጵያ ሲመጣ ማለት ነው። ምን መብላት እንዳለበት እና ፈረንጆች ሁልጊዜ ጾምን የጠሉበት ምክንያት ሃይማኖት ስለሌላቸው የኑሮ ዋጋ ምግብ ሆኗል። የኑሮ ዋጋ ምግብ፣ ልብስ። አሁን ታውቃላችሁ በየጊዜው ሰው በልብስ የማይረካበት ምክንያት ምን እንደሆነ ታውቃላችሁ? ሰው በልብስ የማይረካበት ምክንያት መኖር ማለት መብላትና መልበስ ነው ብሎ ስለሚያስብ ነው። መኖር ማለት መብላትና መልበስ። ሃይማኖት ያለው ሰው ግን በአንድ ልብስ በሁለት ልብስ ይረካል፣ ህሊናው ያርፍለታል። አሁን አያችሁ የሰው ልብስ ምን ያህል ጊዜ እንደተቀየረ ታውቃላችሁ? አሁን የሴቶች ልብስ ምን ያህል ጊዜ እንደተቀየረ። የሆነ ጊዜ ጥልፍ ቀሚስ ነበር፣ ከዛ ደግሞ ወጥ ቀሚስ መጣ። ወጥ ቀሚስ ሆኖ ሌላ ይሄ አሁን ከሚሰፋው የሚሰፋ ከላይ እስከታች። ከዛ ደግሞ ጉርድ ቀሚስ የሚባል መጣ። ከዛ ደግሞ ሱሪ የሚባል መጣ። ከዛ ደግሞ ሴቶችም በቃ ያው ከገበሬ ቁምጣ የማይሻል ቀሚስ ደግሞ አበጁ ማለት ነው። እንደዚያ ደግሞ እስከው እንደዚህ ያለበት ምክንያት ምንድን ነው? ሃይማኖት የሌለው ሰው የማረፊያ መጨረሻ የሚመስለው ልብስና ምንድን ነው? ሆድ ነው። ልብስና ሆድ ነው። ሃይማኖት ላለው ሰው ግን እሱ መጨረሻ አይደለም። ለምንድን ነው መሰላችሁ እንደዚህ ብሎ የሚያስብበት ምክንያት? እንደዚህ ብሎ የሚያስብበት ምክንያት ሃይማኖት ከሌለ ትንሣኤ የለም። እና ሰዎች ምንድን ነው ልብስ በጣም በመለዋወጥና ምግብ በመለዋወጥ የሚደሰቱበት ምክንያት ሞትን መጨረሻ አድርገው ስለሚያስቡት ነው። ሞትን መጨረሻ አድርገው ስለሚያስቡት ከሞት በኋላ ህይወት ስለሌለ እንብላ የዛሬውን የሰማዩን ማን አየ? እንደው መጽሐፍ ይሌለ እንዴ ንብላ ወንስተ የሰመ ንመውት። በቃ ነገ ስለምንሞት ዛሬ እንብላ እንጠጣ፣ ሆዳችን ይሙላ ደረታችን ይቅላ ብለው ሆድን መመሪያ የሚያደርጉ ሰዎች ከሞት ባሻገር የሚያዩበት አይን የላቸውምና ሞት ለክርስቲያኖች መጨረሻ አይደለም። ለክርስቲያኖች ሃይማኖት ለሌላቸው ሰዎች ሞት መጨረሻቸው ሲሆን ሃይማኖት ባርገው ሲያስቡት ሃይማኖት ላላቸው ሰዎች ደግሞ ሞት ወደ እግዚአብሔር የሚኬድበት መንገድ ሆኗል ማለት ነው።
ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው፣ የሞትን ብልሃቱን የሚያውቅበት እግዚአብሔር ነው ተብሎም ይተረጎማል። ግን ሞት ወደ እግዚአብሔር መሄጃ መንገድ ነው። ሞት ለክርስቲያን መጨረሻ አይደለም። ስለዚህ ሁልጊዜ ከሞት ባሻገር ላለው ብዙ ሕይወት፣ ከሞት ወዲህ ላለው ጥቂት ሕይወት እየቀነስን ከሞት ባሻገር ላለው ብዙ ሕይወት ስንኖር ክርስትና እውነትም ትክክለኛ መንፈሳዊ ንግድ መሆኑ በዚህ ይተረጎማል ማለት ነው። እና ይሄኑ እንግዲህ ተመልከቱ። ክርስቲያን ማለት በአጭር ቃል የክርስቲያን አኗኗሩ ግን ለመስራት የሚበላ ነው። እስኪ ለመስራት የሚበላ በሉ። ምን አላችሁኝ? ለመስራት የሚበላ። ለመስራት የሚበላ ማለት ተመልከቱ፣ ይበላል። የሚበላው ደግሞ ለምንድን ማለት ነው? ለመስራት ነው። ለመስራት ምን ለመስራት? አሁን እስከ ዛሬ ሰው ይበላል 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 ይበላልና በልቶ መስራት አለበት። እንዲያውም ምን ይላሉ እናቶቻችን ልጆቻቸው ገጠር እስከ ረፋድ እስከ 3 ሰዓት እስከ 4 ሰዓት እንቅልፍ ከተኛ እነሱ ቤተክርስቲያን ደርሰው ሲመጡ ልጃቸው ተኝቶ ከቆየ የንጉሥ እንጀራ ተኝተህ ትበላለህ እንዴ ይላሉ። የንጉሥ እንጀራ ተኝተህ ትበላለህ ወይ? ምክንያቱም የምትበላው ለመስራት ነው። ሰው በሕይወቱ ብዙ አደራ ስላለበት ማለት ነው። ስለዚህ ሰው ወጥቶ ወርዶ ነው የሚበላው። ያንን የሚበላበት ምክንያት ደግሞ የሚገባውን ማከናወን እንዲችል ነው። ምን እንዲሰራ? የሰማይ ቤቱን። ሰው የምድር እንጀራ ሙሴ የፈርዖንን እንጀራ እየበላ የከነዓን ቤቱን እንዳሰላና እንደሰራ ሰው ፈርዖን የተባለ ሰይጣን ነው እንደምታውቁት። ግብፅ የተባለ የዓለም ነው። ሙሴ በፈርዖን እንጀራ የአባቶቹን ርስት በፈርዖን እንጀራ አድጎ ነው የአባቶችን ርስት ለሕዝቡ ያወረሰ። ምን ማለት ነው? ዲያብሎስ በነገሰበት በዚህ ዓለም እንጀራ እየበላ ሰው የሰማይ ቤቱን መስራት አለበት። ተመልከቱ፣ ዲያብሎስ በሚመለክበት በገንዘብ በሚገዛበት ዓለም ሰው የሰማይ የአባቱን የእግዚአብሔርን ርስት ይዋጃል ማለት ነው። የምድር እንጀራ በልቶ የሰማይ ቤት የሚሰራበት ጉልበት ነው። ስለዚህ መስራት መብላት ለመስራት ነው፣ መስራትም ለመብላት ነው። ማለት ምን ማለት ነው? መብላት ለመስራት ነው፣ የሰማይ ቤትን ለመስራት፣ መስራት ለመብላት ነው። በዚህች ዓለም ሰው የሚገባውን ስራ ካከናወነ በሰማይ ደግሞ የመላእክትን የሕይወት እንጀራ መመገብ ይችላል። ስለዚህ ተመልከቱ፣ ሰው በልቶ መስራት አለበት፣ በልቶ መስራት አለበት። ሰርቶ ደግሞ መብላት አለበት፣ ሰርቶ መብላት አለበት። ስለዚህ ምን አለ ጌታ? ወጥተህ ወርደህ ጥረህ ግረህ ብላ። በጣም የሚያስደንቁ ነገሮችን እነግራችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ያስነሳቸው ሰዎች አሉ። አሁን ያየናቸው ከሞት ያስነሳቸው አሁን በታሪክ የምናመጣቸው ሰዎች አሉ። እነሱን ካስነሳ በኋላ ቀጥታ ምን እንደሆነ ያለ የሚበላ ስጧቸው ነበር የሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተለይቶ ከተነሳ በኋላ ምንድነው ያደረገው? ከሐዋርያት ጋር አብሯቸው አሳ ነው የበላው። አብረሳ በላ እና መብል የትንሣኤ ማረጋገጫ ነው ማለት ነው። ጌታ እንዲያውም ከዚያ የተነሳ ከአንደኛው ክፍለ ዘመን ጀምሮ ብዙ አባቶቻችን እኔ ሙቼ ተነስቻለሁ ካለ ማስረጃ የሚያደርጉት መጀመሪያ መሞቱን ያረጋግጣሉ። ሙቶ በጉድጓድ ተቀብሯል ወይ ብለው ሰው ይጠይቃሉ። ሁለተኛ ደግሞ ምን ያደርጋሉ? ሙቶ ከተቀበረ በኋላ ስንት ቀን ሆኖታል ብለው ያረጋግጣሉ። ከዚያ መጨረሻ ላይ የሚያረጋግጡት ምንድነው? ብላ ነው። ከበላ የሰው በእርግጥ ተነስቷል። የተነሳው በእርግጥ ሰው ነው ማለት ነው። በእርግጥ ሰው ነው። ለምን? ሰይጣን የሞቱ ሰዎችን መስሎ ከሞት ተነስቻለሁ ብሎ ለሐሰት ትምህርት ስለሚቆም ሰይጣን ደግሞ አይበላም። ማወቅ የሚገባችሁ ሰይጣን አይበላም፣ አይጨበጥም፣ አይዳሰስም። ለምታት አጥንት፣ ጅማት፣ እጅ፣ እግር የለውም። ጥርስ፣ አፍ የለውም። መስሎ ይታያል እንጂ በተግባር መፈጸም አይቻለውም። ልክ እንደ ጥላ ነው። ስለዚህ ተመልከቱ፣ ምታት ከሆነ ሊበላ ስለማይችል በማብላት መነሳቱን ያረጋግጡ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ትንሣኤ ድረስ የበላው ልክ እንደ ሰውነቱ እንደኛ የሚራብ የሚጠማ ሥጋ ስለለበሰ ነው። ከትንሣኤ በኋላ ግን እንጀራ ጌታችን ኢየሱስ ክርስቶስ የተመገበበት ምክንያት ለምንድን ነው ሲባል ትንሣኤውን ለማስረገጥ ነው እንጂ ከትንሣኤ በኋላ የክርስቶስ ሥጋ አይራብም፣ የክርስቶስ ሥጋ አይጠማም። ልክ እኛ እንኳንስ የክርስቶስ እኛም ከሞት ተለይተን ከተነሳም በኋላ ጌታችን ኢየሱስ ክርስቶስ ሲመጣ ከትንሣኤ በኋላ የእኛ ሥጋ አይራብም፣ አይጠማም። ስለዚህ ክርስቶስ ከትንሣኤ በኋላ ለምን በላ ለምን ጠጣ ሲባል
ሐዋርያት ምታት ነው እንዳይሉ በምታት እሱን መስሎ ሰይጣን አታሎን ነው እንጂ እሱ ከሞት ተነስቶ አይደለም ብለው ትንሣኤውን እንዳይጠራጠሩ ከነሱ ጋር የተጠበሰ አሳ በልቶ ትንሣኤውን አስረግጦላቸዋል ማለት ነው። ስለዚህ ሰው ከትንሣኤ በኋላም መብል አለው፣ ከትንሣኤ በፊትም መብል አለው። የሚበላው ምንድን ነው ካላችሁኝ፣ ከትንሣኤ በኋላ የሕይወት እንጀራ ክርስቶስን ምግብ አድርጎ ምስጋናን እየተመገበ ይኖራል ማለት ነው። መብል በዚች ምድር ሲሰራልን አስቀድሞ የምንበላው ምንድን ነበረ? የገነት ሕይወትን የገነት ምግቦችን እንበላ ነበረ። የገነት ምግብን ከበላን በኋላ ኃጢአት ባንሰራ ኑሮ መንግሥተ ሰማያት ውስጥ ስንገባ የገነት ፍሬዎችን አንበላም። ምንድን ነበር የምንበላው? አዳም 1000 ዓመት ሲሞላው መንግሥተ ሰማያት ይገባል። መንግሥተ ሰማያት ከገባ በኋላ ሌላ ምግብ አይበላም። ዕፀ ሕይወት 1000 ዓመት ዕድሜ ሲሞላው ዕፀ ሕይወት የሚባል በገነት ካሉት እጽዋት የመጨረሻውን ምግብ ይበላና እሱን ከበላ በኋላ በመንግሥተ ሰማያት ሳይራብ ለዘላለም ይኖራል። ዕፀ ሕይወት በገነት መካከል ያለው ዕፀ ሕይወት የሚባለው እንጨት አዳም እንዳይራብ ለዘላለም ረሃብን የሚያጠፋለት ነበረ። በኋላ አዳም በበደለ ጊዜ ከገነት እንዲወጣ ተደረገ። ከገነት የወጣበት ምክንያት ምን መሰላችሁ? አዳም የዘላለም ኃጢአት ስለሰራ የዘላለም ሕይወት አይገባውም። የዘላለም ሕይወት የሚያገኘው ደግሞ በዕፀ ሕይወት ነበረ። ዕፀ ሕይወትን ከበላ ደግሞ አይሞትም። ስለዚህ የኃጢአቱን ዋጋ ሰው የዘራውን ስለሚያጭድ ኃጢአትን ዘርቶ ሕይወትን ማጨድ ስለማይቻል ኃጢአትን ዘርቶ ሞትን ነው ማጨድ የሚቻለው። ለምን? የኃጢአት ደመወዙ ሞት ስለሆነ። ስለዚህ አዳም ኃጢአትን ዘርቶ ሕይወትን ማጨድ ስለማይችል ከዕፀ ሕይወት እንዳይበላ ከመይባ አዳም ተመልከቱ ውስተ ገነት ታቢሎ ውስተ ገነት አዳም ተደፋፍሮ ወደ ገነት እንዳይገባ ተመልከቱ። ወይብላ ዕፀ ሕይወት ከዕፀ ሕይወት ከዕፀ ገነት መብላት እንዳይችል እግዚአብሔር አዘዞም ለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትትመያየጥ የምትገለባበት የእሳት ሰይፍን በእጃቸው የያዙ ሱራፌልን ገነትን እንዲጠብቁ አደረጋቸው። ለምን ሲባል ለአዳም ለዘላለም ረሃብን የሚያርቅለት እንጨት እንዳይበላ ማለት ነው፣ እንዳይበላ። ስለዚህ የሰው ልጅ በምድር ላይ በገነትም ረሃብ አለ። በገነት የሚበላው ግን የገነት ፍሬዎችን ነበረ። ከዚያ በኋላ ግን ከ1000 ዓመት በኋላ ዕፀ ሕይወት የሚባለውን ሲበላ የዘላለም ረሃብ ይርቅለታል። በጣም የሚደንቀው ረሃብ የሚርቀው በመብል ነው፣ እንደምታውቁት ነው። የዘላለም ረሃብም የሚርቀው ደግሞ በምንድን ነው? በመብል ነው። ኃጢአት የሚያመጣው ሞትን ነው። ኃጢአት ሞትን ካመጣ በኃጢአት የመጣው ሞት የሚርቀው ደግሞ በሕይወት ምግብ ነው። እስከዚያው ድረስ ሰው ወጥቶ ወርዶ እንዲበላ እግዚአብሔር አዘዘው። ስለዚህ በረፍት ሆነ ገነትን እንድትበላ ካልወደደልህ በዚች ዓለም ወጥተ ወርደ ጥረህ ግረህ ብላ አለው እግዚአብሔር። ምን አለው? ብላ በሀፈ ገጽከ ወጥተ ወርደ ጥረህ ግረህ ብላ። ወጥተ ወርደ በሉ እስቲ። ጥረህ ግረህ ወዝህን አፍሰ ብላ ይላል። ምን አድርገ በሉ? አይዟችሁ ወጥተ ወርደ በሉ። እሺ ጥረህ ግረህ፣ እሺ ወዝህን አፍሰ ምን በል ብላ ብሎ እግዚአብሔር አዳምን አዘዘው። ከገነት ያሉትን እጽዋት በመብላት ፈንታ ወጥቶ አዳም እንዲወጣ እንዲወርድ አደረገ። ያ ማለት እንቅፋት መጥቶ እሾህ ወግቶ ተራራ ወጥተ ቁልቁለት ወርደ ዝናብ ታግሰ ፀሐይ ሐሩር የሌሊት ቁር የቀን ሐሩር ታግሰ ከአራዊት ጋር ተናጥቀ ዝንጀሮ ጠብቀ ብላ ብሎ በሰው ልጅ ተፈረደበት። ከዚያ የተነሳ ሰው ሰርቶ እንዲበላ ከእግዚአብሔር የተሰጠ ትእዛዝ ነው። ልክ እንዳትስረቅ፣ ልክ እንዳትግደል፣ ልክ እንዳታመንዝር፣ እንደዚህ ሁሉ የሰው ልጅ ለመጽደቅ ከሚጠብቃቸው ሕግጋት አንዱ ሰርተህ ብላ ነው። እስኪ ሰርተህ ብላ በሉ። ምን አላችሁኝ? ስለዚህ አለመስራት ድሃ ያደርጋል ብቻ ሳይሆን ያስኮንናል ማለት ነው። መስራት ደግሞ ምን ያደርጋል? ያጸድቃል። ልክ የእግዚአብሔር ትእዛዝ ስለሆነ። ለዚህ ነው ቅዱስ ጳውሎስም ተሰሎንቄ መልእክቱ ላይ ሲናገር ዘኢይፈቅድ ይትቀነይ ኢይሴሰይ ይላል። ሊሰራ የማይወድ አይብላ ይላል። ሊሰራ የማይወድ ሰው አይብላ። መስራት ካልፈለገ መብላት የለበትም። እስኪ አንድ ጊዜ በሉ፣ ሊሰራ የማይወድ በሉ። ምን አይበል? አይብላ። አንድ ጊዜ በሉ፣ ሊሰራ የማይወድ ምን አይበል? አንደኛ እንጨምረው። ሊሰራ የማይወድ አይብላ። የማይሰራ ምን አይበል አላለም። ይሁላችሁ እናንተ በደንብ አታዳምጡም ማለት ነው። የማይሰራ አይብላ ብሏል። አሁን ምንድን ነው ያለው? ሊሰራ የማይወድ ነው። ለምሳሌ ሕፃናት ይሰራሉ?
የማይሰራ ይብላ ቢሆን ኖሮ ሕፃናት ጦማቸውን ሊሞቱ ነበር ማለት ነው። አይሰሩም። ግን ምንድነው ያለ? መስራት እየቻለ ሊሰራ የማይወድ ነው እንጂ ያለ የማይሰራ ካለ እጅጉ የተቆረጠ ሰው አይሰራም። ለነሱ አይብሉ። ስለዚህ አንተ አልሰራም አትበላም ብለን እንዲሁ እግዚአብሔር እኮ ምን አይነት ረቂቅና ደግሞ የቅዱስ ጳውሎስ ጥበቡና ርቀቱ አይደንቃችሁ? አሮጊቶችን ሁሉ እዚህ ተኝተህ እየዋልክ አትበላም እንዳንል፣ ሽማግሌዎችን አናበላም ተኝተህ እየዋልክ እኔ እዚህ ወዜን አፍስሼ ተንጠፍጥፌ ነግጄ ፀሐይ መቶኝ ብርድ መቶኝ እመጣለሁ ተኝተሽ ትበያለሽ አንተ ግንድ እያለ ሰው የታመመውን እንዳይሰድር ሊሰራ መስራት እየቻለ የማይሰራ ሰው አይብላ ነው እንጂ ያለ የማይሰራ ይብላ ግን አላለም። የማይሰራውማ እየሰራ ነው። በነገራችሁ ላይ መስራት የማይችል ሰው እንደሚሰራ ታውቃላችሁ? መስራት የማይችል ሰው ይሰራል አይሰራም? ምን ይሰራል? አቤት ጸሎት ያደርጋል። አይሰራም? ይሰራል። እንዲያው ምንድነው ያለው? አይዳው ድኩማት ያንጻ እሎንተ አብያተ ምንድነው ያለ ጌታ? ተመልከቱ እንዲህ ነው ያለ አለ። ተመልከቱ ግበሩ አይርክተ እምነዋ ያመጻ በአመፀኛው ገንዘባችሁ ወዳጅ አብጁበት ዋጁበት አለ። ለምን? እናንተ በሚፈርስ ገንዘባችሁ በሚፈርስ ቤታችሁ ብትቀበሏቸው በሰማይ የብርሃን ቤታቸው እንዲቀበሏችሁ በአመፀኛው ገንዘባችሁ ወዳጅ አብጁበት አለ። በአመፀኛው ገንዘባችሁ ወዳጅ አብጁበት። ተመልከቱ ገንዘብን ለምን አመፀኛ አለው ቢሉ ያሳምጻልና ይላሉ አባቶቻችን። ያስመይናል ያስመካልና አለ። ገንዘብን በምን መስሎታል ጌታ? በቀበሮ። ቀበሮ ተመያኒ ነው ማለት ሸንጋይ ነው ይላሉ። ሸንጋይ ነው ማለት ቀበሮ አውቆ የተኛ መስሎ ዝርግት ብሎ የተኛል ይላል ተርጓሚያችን። ተዘርግቶ ይተኛና አረፋውን ባፉ ይደፍቃል። ኋላም ወይስ ሙቷል ብለው እነ ፍየል እነ በግ በዚያ ሲመጡ እዚያ በኋላ ለቀም እያደረገ ይፈጃቸዋል። ሰይጣንም ያስመካል ያስመይናል ያሸነግላልና ብሎ ይናገራል። ገንዘብ ተመልከቱ አላችሁ የላችሁም? አመፀኛ ያለው አመፅ የሚሰራው በገንዘብ ነውና፣ አመፀኛ ያለው ደግሞ ምን አለ ተመልከቱ። ሰዎች ሲወስዱት የገሌ ነኝ አይልም ይላል። አሁን የእናንተን እዚህ አንዱ ብራችሁን እዚህ አግኝቼ በወስደው አረ የገሌ ነኝ አስቀምጠኝ አይልም ማለት ነው። አገኙት መልመድ ነው። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው። ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱ የገሌ ነኝ ላለ ማለት እኮ ነው አይደለም? ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት። አረ ትዳር ከባድ ነው ይላል አውቁ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም እንዴ? ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ እኮ አንድ ሰው አለ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለ ሆነው አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት ለዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን ነው እንዴ? ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል። ለሱ ሲሆን ግን ትዳር ሲሆን በጣም አጋኖ ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለማለቱ ህይወቱን በዝሙት ሲያባክን የሚኖር ሰው ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ የአቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ መጥኖ መኖር አለበት። ፍላጎት ካልተገደበ አይኑሂ እይመል ብለ አይን ቢያይ እንደማይሞላው አይን ይሞላል። አይን የሚሞላ ቢሆን እኮ ገና በ5 ዓመታችን እውር ነበርን ማለት ነው። አይን አይሞላም። አይን እንደማይሞላው የዚህ ዓለም ፍላጎት እንደ አይን ነው። መቃብር ቢቀበል እንደማይሞላው፣ ገሃነም ቢውጥ በቃኝ እንደማይለው ተመልከቱ። ገሃነምና መቃብር እንደማይጠግሙት፣ አለቅት ቢበላ በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም።
ሳምንት የሚበላና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም ሰይጣንን? ለምን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉማል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግቡም። በቃኝ የማይል ሰው ይህን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል እና በቃኝ እንድንልም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ምን አለ? እምከመ ረከብነ ሲሳየነ ወአራዘነ ያእክለነ። የዕለት እንጀራ የዓመት ልብስ ካገኘን ይበቃናል ብሏል። የዕለት እንጀራ የዓመት ልብስ ካገኘን ይበቃናል። ልጅ ላለመውለድ የምታመካኙ ሁሉ ይህን ማወቅ አለባችሁ በእውነቱ ማለት ነው። ልጅ ገና ሰርቼ ይችን አድርጌ ቤት አደራጅ የሚል ሰው እስከ መቼ ድረስም አይሳካለትም። ስለዚህ መሆን ያለበት በትንሽ ነገር ታምኖ ያገባ ሰውም ልጅ መውለድ አለበት። የአቅሙን እየሰራ ከወለደ እግዚአብሔር ይመግባል። ትሎችን የሚያስተዳድር እግዚአብሔር፣ የሚመግባቸው እግዚአብሔር አለ። ቁንጫጭቱን፣ እባቡን፣ አይጡን፣ ጓጉንቸሩን፣ ጉርጡን መግቦ የሚያሳድር እግዚአብሔር አለ። እየሰሩ ነው፣ ተኝቶ ግን አይደለም። ስለዚህ ሰው በቃኝ ካላለ መዳኛ የለውም። አንዱ የክርስቲያኖች የህይወት መመሪያችን በቃኝ ነው። ምንም ቢሆን አንድ ለቤተ ክርስቲያን አንድ ለቤት ሁለት ልብስ ያለው ሰው በቃኝ ብሎ ለመኖር በቂ ነው የሚለው መጽሐፍ። በቃኝ ብሎ ለመኖር አንድ ለቤተ ክርስቲያን አንድ ለቤት ልብስ ካለው የህይወቱን መስመር መጀመር አለበት አንድ ሰው ማለት ነው። የዕለት እንጀራ ካለው የህይወቱን መስመር መጀመር አለበት። መስተካከል አለባችሁ። ለምን? ገንዘብ የለኝም በሚል ስበብ ወጣቱ በዝሙት እያለቀ ስለሆነ ማለት ነው። አሁን እንደ በእውነቱ እስኪ እግዚአብሔር ያሳያችሁ። ሴቱም አይጨበጥም፣ ወንዱም አይጨበጥም። አሁን በእውነቱ ማለት ነው። ወንዱም ማግባት አይፈልግም። ስለዚህ እዚያም ማውደልደል ነው። ሴቱም ደግሞ ማግባት አይፈልግም። አላሟለው ማሟልቼ እያለ ህይወታችሁ ይባክን ሲል ትዳር ትዝ ሲላችሁ የለም አልቋል ዘመናችኋ። ወደ 40 ዓመት ወደ 38 ወደ 39 ወደ 45 ስትደርሱ ትዳር ትዝ ይላችኋል። ማንም ስታውደለድሉ ትኖሩና አራቱም አምስቱም አስሩም አውደልድላችሁ ሲያማችሁ ጊዜ ባል ቢኖረ ይኖር ይህን ጊዜ ሚስት ብትኖረ ይኖር ሲባል ባል የለም። ቢደረግ ቢሰራ ዘዋዲ አይገኝም። ሚስትም የለም። እውነቴን ነው የምነግራችሁ። ለሁሉም ጊዜ አለው። ቀልድ ሊመስላችሁ ይችላል። በህይወታችሁ ታጭዱታላችሁ ስትዘሩት የኖራችሁትን። ብዙ ሰው እየተቸገረበት ያለ ይሄ ነው። በቃኝ ባለማለት ህይወቱ ባክኖ የቀረሰው ብዙ አለ። ያለኝ ይበቃኛል ብላችሁ ህይወታችሁን ሰብስቡ። እግዚአብሔር ሆይ ምራኝ፣ የምሰራውን ስራም አንተ አከናውንልኝ፣ ባርክልኝ፣ በትንሽ ነገር እንድባረክ እንዲበቃኝ አድርገኝ ካልን እግዚአብሔር ይሰበስባል። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሆን። ስለዚህ ተመልከቱ፣ ወጥተህ ወርደህ ጥረህ ግረህ ብላ ያለው ተመልከቱ። መስራት አንድ የጽድቅ አካል ስለሆነ ነው። አንድ የጽድቅ አካል ካልሆነ ግን እግዚአብሔር ያውቃል እያሉ ዝም ብሎ እግዚአብሔር ያውቃል። ቅዱስ ሚካኤልን ምንድን ነው ያለው? ቅዱስ ሚካኤል አንድ ሰውዬ ቅዱስ ሚካኤል ያውቃል፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ እያለ ዝም ብሎ ድርሳኑ ሁል ጊዜ ይደግማል። አንድ ቀን ቅዱስ ሚካኤል መጥቶ ምን አለው? ወይ አትክልት የለ፣ ወይ በግ የለ፣ ወይ ዶሮ የለ፣ ምኑን ነው የምባርክልህ አለው። ምን ጀምረህ? ወይ አትጽፍ፣ ወይ አትደጉስ፣ ወይ አትማር፣ ምኑን ልባርክልህ? ምን ጀምረህ ምኑን ተጎልተህ እያዋልክ ምኑን ይባረክልሃል? ያለህን ነገር ይዘህ ጀምር። አሁን አንዲት ዶሮ ቢሆን ገዝቶ ቢሆን ያችን መጀመር እኮ ይገባል የሰው ልጅ ማለት። ትንሽ ነገር ይዞ እግዚአብሔርን ባርክልኝ። የስርቆት ግን ሳይጨምሩ ማለት የስርቆት ሳይጨምሩ እንደ ቁንጫ በሰው ደም ሳይኖሩ ቁጭ ብሎ አሁን እዚህ በእውነት ምን እንቅጭን አይደለም የምንናገረው። በተለይ እዚህ ከተማ ይበዛል ይባላል ስራ ፈት፣ እንዳትቆጡ እንጂ ስራ ፈት ደግሞ የበዛበት ምክንያት ሰው ቢያንስ አንዳንድ ሰው አሜሪካ አለው አሉ በቃ። ስለዚህ የጎንደር ወጣት ያችን ብር ያስልካል፣ ጥሩ ሱሪውን ለብሶ ፒያሳ ቁጭ ነው በቃ ተጎልቶ ዝም ብሎ ነፋስ ሲቀበል መዋል ነው ማለት ነው። ይሄ ነውር እኮ ነው። እንደ ቁንጫ በሰው ቁንጫ አይደለ እንደ ሰዎቹን እየበገበገ እሱ ሲያብጥ ያድራል ማለት ነው። ሰዎቹ የሰው ደም እየመጠጠ ማለት ነው። መስራት አለብን በእውነቱ። ስንት ተቸግረው በእውነቱ ማምላክን ከልቤ ነው። በስደት ያሉ ሰዎች ስንት ደም እንደሚያለቅሱ አታውቁ? ደም አልቅሰው ተሰቃይተው እንዲህ ሰዎቹ አሉ እኮ በእውነቱ በየት የሃይማኖታቸው ለውጠው በልቡናቸው ክርስቶስን እየወደዱ ለቤተሰብ አሳልፋለሁ ብለው በልብሳቸው ክደው
ሂደው ለእናት ያሳልፋለሁ ብሎ በአረብ ሀገር እየተሰቃዩ ከፎቅ እየተወረወሩ ያንን እዚህ ቁጭ ብሎ ሱሪው እየቀየረ ሸሚዙን እየቀየረ እዚህ ተጎልቶ እንደ ቁንጫ የሚበላ ሰው አለ። መስራት አለባችሁ። እውነቴን ነው ማለት ነው። ማዘን ይገባል። እነዚህ ሰዎች ተገፍተው በአሕዛብ ተገፍተው ተሰቃይተው ምራቅ ተተፍቶባቸው ተቸግረው አይ እንግዲህ እጄ ሀገሬ ልረፍ ሲል እዚህ ያለው ሰው ገንዘቡን መጥምጦ ጨርሶታል። እንደ እባብ ማለት ነው። የት ይግቡ እነዚህ ልጆች? መጨረሻ ላይ አምላኬ ምን አድርጌ ነው ብለው የሚክዱ ሁሉ አሉ፣ ክደው የሚቀሩ። ስለዚህ ሰውም እንደወጣ እንዳናስቀር፣ የሀገርም ሸክም እንዳንሆን፣ የቤተ ክርስቲያንም ሸክም እንዳንሆን፣ እግዚአብሔርም አላውቃችሁም እንዳይል። በነገራችሁ ላይ ምን ይላል? ሰርቶ የማይበላ ሰው የእግዚአብሔር ብድር አለበት። የምን ብድር? አቤት ምን ተበድሯል? አይን በሉ እስኪ፣ እጅ፣ ቀጥሉ። እሺ አቤት አፍንጫ በሉ እንጂ። አፍንጫም እኮ ብድር ነው። ዕጣን እንድታሸትበት ነው ያበደረ። አፍንጫም ብድር ነው። እስቲ በሉ ሌላስ? አቤት ጆሮ፣ ሌላስ? አፍ። እስቲ አሁን ሌላ አትስሩ። ወረት የለኝም። እናንተ እኮ ስራ የሚመስሏችሁ ሞባይል ቤት መክፈት፣ ቡቲክ መክፈት፣ ምና ጫማ ቤት መክፈት ወይ ደግሞ ባጃጅ መግዛት ነው ስራ የሚመስላችሁ። በጆሮ እኮ ይሰራል። ማምላክን ከልቤ ነው። ምን ትበሉ ከሌላችሁ በቃ የምትሰሩበት ወረት ምናምን ከሌለ በጆሮአችሁ ስሩ። በጆሮ መስራት ማለት መማር። እስቲ መማር በሉ። ከዛሳ ጥበብ ገንዘብ ነው። ተመልከቱ ምንድናት? ተመልከቱ ጥበብ አለ ይእቲ ትሄይስ እምንቁ ክቡር። ጥበብን ያገኛ ሰው ምን ያህል የታደለ ነው አለ ሰሎሞን የተናገረ። ሰሎሞን ያተናገረውን ደግሞ ማን ወሰደ? ይሁላችሁ እንዲህ አለ ሰሎሞን፣ እንዲህ አለ። አባቱ ዳዊት እንዳረፈ ሄደና የ12 ዓመት ብላቴና ነው የቅዱስ ዳዊትን መንበር ተረከበ። ምንድን ነበር ያለው? አባቱ ሲሞት ቅዱስ ዳዊት ሊያርፍ ሲል ልጄ ሰው ሁን ነበር ያለው። የሀብት መጀመሪያው ሰው መሆን ነው። እስኪ በሉ ሁላችሁ የሀብት መጀመሪያው በሉ። ምን መሆን ነው? ሰው መሆን። የሀብት መጀመሪያው ሰው መሆን። ሰው ከሆናችሁ እንደ እንስሳ መኖርን አቁማችሁ እንደ ሰው ማሰብ፣ እንደ ሰው መተኛት። እንዳዞ አትተኙ። ሌቱም ሙሉ የሚተኛ ሰው አዞ ነው። ሌቱም ሙሉ እንዲያው ተገልብጦ የሚያደርሰው ማለት ነው። አዞ ዝም ብሎ መተኛት፣ ቢዘንም መተኛት፣ ፀሐይ በጣም ይተኛ። እንደ ሰው ተኝታችሁ የሰው ያህል በልታችሁ። ያሁን እኮ አጎራረሱም እኮ ቅጡ ጠፍቷል። የወጣቱ አይጣ ላይ ድረስ ነው በእውነቱ ማለት ነው። እንዴ እኔ እኮ አይቻለሁ። ተወራርደው የሚበሉ አንዱን እንጀራ 2 ጊዜ ብጎርሰው ምን ትሰጠኛለህ ብለው ተወራርደው የሚጎርስ ሰው አለ። አይጣ ላይ ድረስ ነው። የመዳድ ጅብ ነው እያሳደግን ያለ ነው። ሰው ያሰኛል በእውነቱ። ረን ያዛኘን እኔ ከልቤ ነው። እኔ ሳልስቅም ስንት መከራ የሆነ ሰው አለ ማለት ነው። ጅብ እንደዚያ ማለት። ስለዚህ ተመልከቱ፣ እንደዚያም ሰው እንደ እንስሳ ተኝቶ እንደ እንስሳ በልቶ ሳይሆን እንደ ሰው ተኝቶ መጥኖ። ሰው በቃ የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን መጽሐፈ ምሳሌ ላይ። እስኪ የእንቅልፍ ብዛት በሉ ምን ያስለብሳል? የተቦጫጨቀ ልብስ ድሃ ያረጋል ማለት ነው። በምስጢር ሲተረጎም ግን ከክርስቶስ ልብስነት ይለያል ማለት ነው። መስራት አለብህ። እጅህን እግር አድርግ። ፈላስፋው የተናገረውን ነግሬያችሁ ከሆነ እንዳልደግሞ ዘላለም እንደምትኖር ስራ፣ ዛሬ እንደምትሞት ተዘጋጅ። እስኪ ዘላለም እንደምትኖር ስራ በሉ። እሺ ስትሰራ ምን መስለ ስራ ነው? ዘላለማዊ ኗሪ መስለ ስራ ነው። ዘላለማዊ ኗሪ መስለ ሌት ተቀን ስራ። ስትዘጋጅ ለነፍስ ደግሞ ዛሬ ሞታለሁ እያልክ ትናንትም ዛሬ ሞታለሁ፣ ዛሬም ዛሬ ሞታለሁ፣ ነገም ዛሬ። ለንስሐ ሲሆን ዛሬ ሞታለሁ በል። ለስራ ሲሆን ዘላለማዊ መስለ ስራ ነው። አባቶቻችን እኮ ዘላለማዊ መስለው ስለሰሩ ነው ይህን ቤተክርስቲያን ያቆይን ማለት። ይሄ ህንፃ ዛሬ ጎንደር የፋሲል ሀገር ተብሎ በዘፈን በመጽሐፍ የሚተረክለት እኮ ዘላለማዊ መስለው ሰርተው ዘላለማዊ ስራ ቆይተውን ነው። ዛሬ እንደሚኖር ተዘጋጅ ብለው እንደሚለው ሃይማኖታቸውን ጠበቁ። ዘላለም እንደሚኖር ስራ ስለተባሉ ደግሞ ቋሚ ስራ ሰሩ። እሱን አድርጎ ሰው የሰው ልጅ መኖር አለበት። ስለዚህ በጆሮ መስራት አለበት፣ በአይኑ መስራት አለበት። መጽሐፍ በማገላበጥ ሰው በእግሩ ይሰራል፣ በብዙ ነገር ይሰራል ሰው። እና እንደው ምን ሰራው ብላችሁ በየቀኑ ተንኮል ከምትፈጥሩ ስራ ፍጠሩ። ይሄን ማድረግ ነው። ተመልከቱ። አላችሁ የላችሁም? አላችሁ። እግዚአብሔር ከሁላችን ጋር ይሁን። በነገራችሁ ላይ ባለ እንደ ሰው ሲመነኩስ 3 ትእዛዝ ነው የሚታዘዘው። መነኩሴ ለመሆን 3 መመሪያ ነው። መጽሐፍ ማንበብ፣ ተግባረ እድ፣ ጸሎት። በቃ የመነኩሴ ስራ 3 ነው። የመነኩሴ ስራ 3 ነው። ቀኑን ከ4 ይከፍለዋል፣ ከ3 ይከፍለዋል። 4 ሰዓት ይደርሰዋል። 4 ሰዓት ለጸሎት፣ 4 ሰዓት ለንባብ፣
4 ሰዓት ለስራ፣ 4 ለጸሎት፣ እሺ 4 ለንባብ፣ እሺ 4 ለስራም። ለምን? የምእመናን ዕዳ እንዳይሆን ይላል። የምእመናን ዕዳ እንዳይሆን። ምእመናን ምን ይሆናል? ዕዳ ይሆንባቸዋል፣ ይሸማቀቃሉ። ምን ያደርጋሉ? ተመልከቱ። ለጸልዩልኝ እንዳይሉ፣ አስተምሩኝ ምከሩኝ እንዳይሉ ምን ይዤ ከቄሴ ከአባ ፊት እሄዳለሁ እያሉ ዕዳ ሁኖ አሰቅቆ ከቤተ ክርስቲያን ያጠፋቸዋልና፣ ወይም ደግሞ ይዘርፋቸዋል። ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ ይላል መጽሐፍ። ከሽፍታ ይልቅ ማንን ፍራ ነው የሚለው? ወይባ የለበሰን ምን ፍራ? መነኩሴን ፍራ ይላል። እንደዚህ ቢጫ ያደረገ ማለት ይሄ እንደዚህ ቢጫ የለበሰውን መፍራት ነው፣ እኔን ማለት ነው። ለምን ሲባል ሽፍታ ያለበት ይታወቃል አይደል? ሽፍትነቱም ይታወቃል። በዚህ አካባቢ አንድም። አባ ግን ጻድቅ መስሎ ስለሆነ የሚቀርበው መስረቁ አይታወቅበትም ማለት ነው። ደግ መስሎ ያኛው ልብሱም የታወቀ ነው፣ ጫካውም የታወቀ ነው። በዚያች አካባቢ ያለ ምህር ነው። አባ ግን ስለማይታወቅበት ሊዘርፍ ይችላል ብሎ ይናገራል። ተመልከቱ ማለት ነው። ስለዚህ ከሽፍታ ይልቅ መነኩሴን ፍራ ይላል። ያ እንዳይሆን በዚያ ላይ ደግሞ ይላል ለነሱ አድርባይ ይሆናል ይላል። አድርባይ ይሆናል ሲናዘዙለት፣ ይኸው ባለፈው እንደነገርኳቸው አይ ቀላል ነው እናቴ ገብረ ማርያም ገብረ ስላሴ ቀላል ወደ ተማሪ ቀላል ነው። ስንት ከባድ ኃጢአት አለ መሰለሽ። 50 ብር ስለሰጠችው ነው እንጂ ኃጢአቱ ከባድ ነው። ግን እንደዚያ እያደረገ እያቃለለ ምዕመናንን ሳይገስጻቸው በገንዘባቸው ይፈራቸዋል፣ ይገዙታል፣ እውነት አይናገራቸውም። ይህ እንዳይሆን ሰርቶ መብላት አለበት። የእጁን ስራ ከምዕመናን ዕዳ ተላቆ ሰርቶ ምን ይላል? ሰኔል ሰርቶ ጽፎ ደጉሶ ይላል። ተመልከቱ። ጽፎ ደጉሶ ሰሌን ታቶ ያችን ሽጦ መብላት አለበት። እንዴ ቅዱስ ዮሐንስ አፂር እንዴት ያደርግ እንደነበር ታውቃላችኋል? መላእክትን እነ ቅዱስ ሚካኤል ለምስጋና ሲወጡ ሲወርዱ ለማየት ለዚያ ማዕረግ ደርሶ ምዕመናን እኔ እንዲህ ያለው ጸሎተኛ ነኝ አምጡልኝ አልነበረም የሚለው። መላእክትን ከማየት ደረጃ ደርሶ ቅርጫት ሰርቶ ያችን ሽጦ ነበር የሚበላ። ገበያ የቅርጫቱን ይሰራና ሽጦ ይሄዳል። ቆይ አንድ ጥያቄ ልጠይቃችሁ። አሁን እኔ ቅርጫት ገበያው ብታገኝ አስቁብኝ? አስቁም? ትሰቃላችሁ እንዴ? በደንብ ነው እንጂ ደግሞ ብለው ቆቡን መነገጃ አረጉት አይደለም የምትሉ እናውቃችኋል። ለስድብ ማን ይሆናችኋል? ጽድቅ አሰሩብኝ እንጂ ማለት እና ተመልከቱ፣ ያችን ሰርቶ ነው የሚበላው። እና አንድ ቀን እንዲያው ኋላ አንድ ቀን ቅርጫት ስንት ነው ሰውዬ አለው። ሚካኤልኑ የአቢ ወሚመ ገብርኤል፣ ሚካኤል ነው ገብርኤል ነው የሚበልጥ ይላል። ሚካኤልና ገብርኤልና ገበያው መሃሉ ነው እያየ እኮ ነው። ዛላ ሰውዬ ዋጋ ነገር እንዴ አልኩ። አብዳሃል እንዴ? ሚካኤልኑ የአቢ ወሚመ ገብርኤል አተዋጋው ስትለምል አይሰማም። ይህ ሰውዬ አብዷል። ቀኑን ሙሉ ሚካኤልን የአቢ ወሚመ ገብርኤል ቀኑን ሙሉ አልሸጥለት ብሎ ቤቱን መጥ። ለምን? ቅዱስ ሚካኤልና ቅዱስ ገብርኤል ለማየት ደርሶ እንኳን ሰርቶ ነበር የሚበላ። አሁን እኛ ገና እንዲያው አይጣ ላይ ደረስ እኮ ነው። ገና የዕለቱ ውዳሴ ማርያም አሟልተን ሳደግም ሰው ቁጭ አድርጎ እንዲያበላ እንፈልጋለን። ሰው ቁጭ አድርጎ እንዲያበላ መስራት አለበት። ለዚህ ነበር ቅዱስ ጳውሎስ ከማናችሁም ዕዳ የለብኝም አላቸው። ከማናችሁም ዕዳ የለብኝም። ምክንያቱም ለምንድን ነው እንደዚያ የሚላቸው ቢሉ አሁን እኮ ጳውሎስ ተግቶ ሌት ተቀን የሚያስተምረን ብር እንድንሰጠው ነው እንዳይሉት እኮ ነው። ብር እንድንሰጠው እኮ ነው እንዲህ አድርጎ ሌት ተቀን የሚያስተምረን እንዳይሉት የማናችሁም ዕዳ የለብኝም፣ ድንኳን ሰፍቼ ያችን ሽጬ እበላለሁ። ቅዱስ ጳውሎስን ያህል ሰባኪ፣ ቅዱስ ጳውሎስን ያህል መምህር፣ በጨርቁ ጫፍ ድውይ የሚፈውስ ሙት የሚያነሳው ቅዱስ ጳውሎስ ከመላእክት ጋር ተነጋግሮ እስከ 3ኛው ማዕረግ አድርጎ የመጣው ቅዱስ ጳውሎስ ቀን ሲሰብክ ይውላል፣ ማታ ድንኳን ሲሰፋ ያድራል። ያችን ሽጦ ነበር የሚበላ ማለት። እግዚአብሔር ተመልከቱ፣ ተግተው የሚሰሩ ሰዎች የእግዚአብሔር አምሳል ናቸው። እስቲ በሉ ተግተው የሚሰሩ ሰዎች በሉ የማን አምሳል ናቸው? እግዚአብሔር መቼ ነው የሚሰራው? እስኪ በሉ እግዚአብሔር መቼ ይሰራል? መልሱ። አቤት ሰኞ ለማክሰኞ አምሮ አረቧ በሉ አረበሉ ልትክዱ ነው እንዴ? እግዚአብሔር መቼ ይሰራል? እኛሳ መቼ እንስራ? አቡዬ እስከ ይዜ ይገብር ዋነሂ እገብር ከማሁ። አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ ይሰራለሁ። በሉ ሁላችሁ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ። ማን ነው ያለ እንደዚህ? ጌታችን ኢየሱስ ክርስቶስ እኮ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ታገኙታላችሁ። አንተ በሰንበት ትፈውሳለህ አሉት። ሰንበትን ማን ፈጠረውና?
አባቴም እስከ ዛሬ ይፈውሳል፣ እኔም እንደሱ በሱ አምሳል በሱ መልክ የምተካከለው በባህሪ የምተካከለው በመልክ የምመስለው ነኝና እኔም ሁልጊዜ እፈውሳለሁ እፈጥራለሁ። ምክንያቱም ተመልከቱ ምንን ያመላልሳል? አሁን ተመልከቱ፣ ፀሐይን ያወጣል፣ ብርሃናትን ያመላልሳል፣ ሕፃናትን በማይፀን ይስላል፣ እኛን አስተኝቶ ያስነሳል። ተመልከቱ፣ አውሎ ያሳድራል፣ ነፋሳትን ያነፍሳል፣ ብርሃናቱ ይመላለሳሉ፣ ቀላያት ይፈሳሉ፣ ፍጥረት በሰላም ውሎ ያድራል። እግዚአብሔር እስከ ዛሬ ይሰራል። እግዚአብሔርን ሁልጊዜ የሚሰሩ ሰዎች እግዚአብሔርን ይመስላሉ። ተኝተው የሚያድሩ ተኝተው የሚወሉ የሰው ጥገኛ ጉልበት እያላቸው የሆኑ ሰዎች ግን የማን ናቸው? የእግዚአብሔር አምሳል አይደሉም። እንዲያረ እንስሳትም ይሰራሉ። አንተ ሞኝ ይላል፣ ከጉንዳን ተማር ይላል መጽሐፍ። ከምን ተማር ይላል? ከገብረ ጉንዳን ተማር አለ። ከገብረ ጉንዳን ተማር። አንደኛ ጉንዳን እንዲያው ብልሃቷ፣ አንደኛ ሳሰራ አታወራም። ጉንዳን የምትፎክር ሰርታ ነው። ሁለተኛ ደግሞ የክረምት ምግቧን መቼ ታከማቻለች? በጋ። እና ቅዱስ ዮሐንስ አፈወርቅ አንተ ሰነፍ፣ አንተ ኃጢአተኛ ዮሐንስ አፈወርቅ ለምን ትሰድበኛለህ? ለምን ትገስጸኛለህ? ትለኝ እንደሆነ እግዚአብሔር እንኳን እኔን ጉንዳንን መምህር አድርጎ ሾሞብሃል። ምንን መምህር አድርጎብሃል አለ? ጉንዳንን። ከጉንዳን ተማር ብሎ መጽሐፍ ቅዱስ ላይ ስለጻፈ ለአንተ እንኳን እኔ ጉንዳንም ታስተምርሃለች ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ጉንዳንን አንደኛ ብልሃትን፣ ሁለተኛ ደግሞ ሰርታ ነው የምትናገር። ያልኳችሁ ያው ባለፈው የተነጋገርነው ጉንዳን እግር ላይ ሳለ አይበላም። የት ላይ ነው የሚበላው? ጭንቅላት ላይ ሲወጣ ነው። ከተንቀሳቀስክ ግን እግር ላይም ቢሆን አይለቅም። ዝም ብላችሁ ቆማችሁ ግን ጉንዳን የሚባላ ግንባር ላይ ሲደርስ ነው። ልቡ አይደንቃችሁም? አንስቶ ሊወስድ እኮ ነው። ግንባር ላይ ሲደርስ የሚበላ ይዞ ሊሄድ ነው ማለት ነው። ስለዚህ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛ ሁኑ። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካለ አንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚሽ ነው የምማር ወይም እዚሽ ነው የምጸድቅ፣ እዚሽ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፉ። እግዚአብሔር ያውቃል። ገልብጦ ነው የሚወራ። 2 መነኮሳት ሰይጣንን 58 ዓመት ቀልደውበታል። መጸለይ ሲያስቡ ስንት ቀን እኮ ጸለይን፣ ዛሬ ተኝተን እንደር ይላሉ። አይ እነዚህ አይረቡም ብሎ ሌላ መነኩሴ ልፈትን ብሎ ሲሄድ እነሱ ሲያኖጉት ያድራሉ። ከዚያ በኋላ ተመልከቱ ደግሞ በዓት ለማጽናት ይላሉ። እዚህ ገዳም ሁልጊዜ ተጎልተን እንደው እስኪ ገዳም እንለዋው እንዙር ከተማውንም እስኪ እናየው ይላል። አይ እነዚህ አይረቡም ዘዋሪ ናቸው ብሎ ሲሄድ ቁጭ እዚያው እነሱ 58 ዓመት በምንኩስና ሲኖሩ እቅዳቸውን ገልብጠው እያወሩ ሰይጣንን አሸነፉት ይላል መጽሐፍ። ሰው እቅዱን ሳያወራ ሰርቶ ከተናገረ ጌታም የተናገረ ሰርቶ ነው። እስኪ ሰርቶ በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በትክክል ለሰይጣን እውነተኛ ማንነቱን መቼ እንደነገሩ ታውቃላችሁ? ሰርቶ ሲጨርስ። ሰርቶ ነው መናገር። ሳይሰሩ መናገር አይረባም። ድውይ ይፈውሳል፣ ሙት ያነሳል ጌታ፣ ሽባ ይተረትራል። ኋላ ለማንም እንዳትናገሩ ይላል። ገና ስራ የሚቀር ስራ ስላለ ተሰቅሎ ዋናውን ያን ዲያብሎስን መደምሰስ ስላለበት ህብስት ያበረክታል፣ ለማንም እንዳትናገር ይለዋል። ዲዳውን ያናገርና ለማንም እንዳትናገር፣ ጋኔን ሌጊዮን ያወጣለታል፣ ለማንም እንዳትናገር፣ ለሁሉም ሰው ለማንም እንዳትናገሩ። ዓርብ ግን ስራውን ሰርቶ ሲጨርስ ተመልከቱ። ስራውን ሰርቶ ሲጨርስ ሰይጣን አረ ይሄ ማን ነው እንዲህ አድርጎ ያሰቃየ ብሎታል። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋባ የማነ የኮነ ወታይታይ ከመዘዳይ ላይ ወዳሃራይ ከመዘቀዳመ እወቀኝ የእናቴን የሔዋንን የአባቴን የአዳምን መከራ ያስታገስኩላቸው በግራ የነበረውን አዳም ወደ ቀኝ ክብር ያመጣሁት በቀኝ ነኝ ኃያል ነኝ ያልከውን አንተን ወደ ግራ ሲኦል የወሰድኩ የተዋረደውን አዳምን ወደ ላይ ከፍ ያደረግኩት አንተን በላይ ነኝ ያልከ አንተን ያዋረድኩ አምላክ ሰው የሆንኩ ሰውን ደግሞ አምላክ አድርጌ በተዋህዶ የገለልኩት እኔ ነኝ፣ እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ
ለሰይጣን በቃል የነገረው ዓርብ ነው፣ ስራውን ሰርቶ ሲጨርስ ማለት ነው። እወቀኝ ብሎ ኋላ በሳት ዛንጀር በንፋስ አውታር ወጥሮ ያዘው። አሁን እኛ ስራ ከስራችን ወሬያችን ይቀድምና እቅዳችን ብልሽት ያደርግ ሰይጣን ቀድሞ ያደራጃል። አሁን ራሱ በጣም ነው የሚያስደንቀኝ። አንድ ስራ ሳንሰራ ተደራጅተን ወጣቱ በወጣት ሽማግሌው በሽማግሌ ኢትዮጵያን ማዳን አለብን። አንድ ስራ እኮ አንሰራ፣ በወሬ ነው የምንደራጅ ማለት ነው። መድረክ ላይ ዝም ብለን ተደራጅተን አደራጅተው ይፈጁናል። ሌላ ምን ቁም ነገር አለ? በወሬ መደራጀት ከመፈጀት አያድንም። በስራ ነው መደራጀት፣ ሰርቶ ነው መገለጥ። ሰርቶ ብቅ ነው የሚባል። የኢየሱስ ክርስቶስ ልጆች ሰርተው ይገኛሉ፣ ሰርተው ይበላሉ። እስኪ ሰርተው ይገኛሉ በሉ፣ ሰርተው ይገኛሉ በሉ። ከዚያስ ምን ይላሉ? ሰርተው ይበላሉ። ሰርተን ለመብላት ያብቃን፣ ሰርተን ለመብላት ያብቃን፣ ሰርተን ለመገለጥ ያብቃን፣ ከወሬ ኑሮ ይሰውረን። መጽሐፍ ምን ይላል? ቅዱስ ኤጲፋንዮስ ነው የተናገረው። ዝናው ከስራው የበለጠበት ሰው እሱ ወራዳ ነው ይላል። ዝናው ከምኑ የበለጠበት ሰው? አቤት ኧረ በሉ። ዝናው ከምን የበለጠበት ሰው? አቤት ከምኑ? ከስራው። እኛም ሀገራችን ጎንደርን ከማዋረድ ይሰውረን። ሀገራችን እንኳን በሰማይ በመንግስተ ሰማያት ነው። አሁን ስላለንበት አገር ይባላል። ስለዚህ ተመልከቱ፣ ዝናው ከስራው መብለጥ ማለት ጎንደር እንደ ጎንደር ያላስገኘ ሰው ወራዳ ነው በእውነቱ ማለት። ሌብነት፣ ዘፋኝነት፣ ጭፈራ፣ መቅለጥ። እኔ ይገርመኛል አንዳንድ እኔ እንቅጩን ነው የምናገር። እንግዲህ እንዴት ይሆናል ብላችሁ ቢከፋችሁ አይከፋችሁ። ምንድን ነው ጥምቀትን በጎንደር ተብሏል አይደል? አሁን ጥምቀትን በጎንደር ተብሎ ግን የጥምቀት ምንድን ነው ያለ? ጭፈራ፣ ዓለም ማቅለጥ፣ ዘፈና። ጥምቀትን በጥምቀት መላእክት ዘመሩ ይባላል እንጂ ተዘፈነ ይባላል? መደለቅ፣ ቀን ታቦት ሲያደራጁ መዋል። አሁን ደግሞ ወጣቱ ነው ዋና የቤተ ክህነት ስራ አስኪያጅ መስሎ የሚውለው። የወደደውን አባ ተሰለፍ ይላል፣ ያኛውን ውጡጡጡ ጠቧል። ወይ መከራ ይናል። በአባታችን ቤት መኖሪያ ታሳጡን። እንዲያው እኮ አይደረስ እኮ መንገዱን የሚመሩት እነሱ ናቸው። ቡራኬ ነው የቀረ እንግዲህ ማለት ነው። እንደዚያ ሲያደርግ ይውላል። ማታ ቢራውን ገዝቶ ወደ ሰማይን በጡጫ ምድርን በእርግጫ ነው በቃ። ጽድቁ ስትፈጭ ውላ አወካች ባተላ ይባላል። ስትፈጭ ውላ አወካች ማተላ ይሏቸዋል። ይሄ ነው እንደ ስም መገኘት፣ እንደ ክርስትና መገኘት፣ እንደ ኢትዮጵያ መገኘት፣ እንደ ክርስቲያንነት መገኘት፣ የእግዚአብሔር ልጅ እንደመሆናችን መገኘት አለብን። እንደ ቅዱሳን አባቶቻችን እንደ ስማቸው የነሱ ልጅ ነኝ ካል የነሱን ስራ ይዞ መገኘት፣ የአብርሃም ልጅ ነኝ ካል የአብርሃምን ስራ እንዳለ። ስለዚህ ሰርተን እንብላ። አደራችሁ ስርቆት እንደው በዝቷል። እንደው ማምላክን ቤተ ክርስቲያን መሳም እኮ ቀረ በቃ። አናት ጠምዝዘው የሚቀሩ አናት ጠምዝዘው የሚጥሉ ለሞባይል ተብሎ ለቆርቆሮ ተብሎ አንገት አንቀው የሚጥሉ በየቦታው ሞላ። አሁን ቤተክርስቲያን ማን ኪዳን እንዴ? እኔ አሁን እዛ ብዙ ሰዎች እናቶች መጥተው ያሳዝኑኛል። በዛ ሳልፍ ሳያቸው ቤተክርስቲያኑ ነው ኑማ ታምር ያንብቡልኝ ታምር ያሰሙኝ አባ ይላሉ። ምንድነው ስላቸው ሌሊት መጥቼ እንዳልሰማ ዱርየው ይላሉ። ልቆርብ አስቤ ታምር ያልሰማ ሰው አይቁረብ ስለሚል ታምር ሳልሰማ ቀርቼ ይላሉ። በዚህ ምክንያት አያችሁ እናንተ ማትገቡ ሰው ማታስገቡ አለ ጌታ። እናንተ ማትገቡ ሰው ማታስገቡ። እንዲህ ያለ ሰርተን ካለ መብላታችን የተነሳ ነው። ሰርተን እንድንበላ እግዚአብሔር ይርዳን። የምትሰሩትን የእጃችሁን ስራ ይባርክላችሁ። አትስረቁ፣ አታመንዝሩ። እውነቴን ነው። ካልሰረቃችሁ ገንዘብ ይበረክትላችኋል። እኔ ዛሬ የንግድ መንገድ ሁሉ እያስተማርኳችሁ ነው። ገንዘብን የሚቆጥበው አንደኛ ንጽህና ነው። አዛኝን ከልቤ ነው የምናገር። ገንዘብን የሚቆጥበው ምንድን ነው? በምንም ታምር ይሄው መድኃኒዓለምን ምስክር አድርጌ መናገር እችላለሁ። ዘማዊ ሰው ገንዘብ አይጠራቀምልበት። አጠራቅሞም ከሆነ መጨረሻ ላይ ለባዕድ አጠራቅሞት ይወጣል። የአመፀኛን ገንዘብ አመፀኛ ይበላዋል ይላል መጽሐፍ። የአመፀኛን ገንዘብ ምን ይበላዋል? አመፀኛ ይበላዋል ማለት ነው። አመፀኛ ምን? እሳት ይበላዋል። አመፀኛ እሳት ይበላዋል። አመፀኛ እሳት፣ አንደኛ አመፀኛ የተባለ እሳት ነው። እሳት ይበላዋል። አመፀኛውን በዴ ይበላዋል። አመፀኛ ሃይማኖት የሌለው ይረከበዋል። የኋላ እዩ ተመልከቱ። አንተ ሰው ይላል አንተ ብዙ መልክ ጥሩ ቤቶችን ሰራ፣ ጥሩ ህንፃዎችን ሰራው ትላለህ። ግን እነዚያ ቤቶች ምን ያህል ክፉ ሰው ለመሆን ያቆምካቸው ምስክሮች ናቸው ይላል ቅዱስ ዮሐንስ አፈወርቅ ተሰሎንቄን ሲተረጉም ማለት ነው። እነዚያ ቤቶች ምን ያህል ክፉ ሰው እንደነበርክ ምስክሮች ናቸው። አንደኛ ድሃ ስታስጨንቅ ለመኖርህ ምስክር ነው። ሁለተኛ ለምን ቀምተህ ነው፣ ዘርፈህ ነው፣ አጭበርብረህ ነው። ሁለተኛ ደግሞ
ያ ገንዘብ ላንተ ብቻ የተሰጠ አይደለም፣ ለድሆች የተሰጠ ነው። አሳልፍልኝ ብሎ ነው እግዚአብሔር የሰጠ። ስለዚህ አንተ የቀማቸው አንተ ድንጋይ አድርገህ የካብከው የድሃዎችን የዕለት እንጀራ ጭምር ነው። እግዚአብሔር ሀብቱን የሰጠ ለነሱ ስጥልኝ ብሎ እንድታስተላልፍ እንጂ ብቻን እንድትበላው አይደለምና ብሎ ይነገራል። ስለዚህ ምን ያህል ጠማማ ሰው እንደሆንክ ቤትህን እያዩ ሲወቅሱ ይኖራሉ ይላል። ስራ ስሩበት ነው። ሀብታም አትሁኑ አላልኳችሁም። አትስረቁ፣ አታመንዝሩ። አንደኛ ገንዘብ ይላል ዝሙት የገንዘብ መጥረቢያ ነው ይላል። ምሳር ዝሙት በሉ የገንዘብ ምንድን ነው? መጥረቢያ ወይም ምሳር ነው። በሕይወታችሁ ዘመን ገጥሟችሁ ሊሆን ይችላል። የወደቃችሁ የተሰናከላችሁ ካላችሁ ሰው ዝሙት ከሰራ በሳምንት ውስጥ ብዙ ገንዘብ ለወጪ ይሆንበታል። መጽሐፍ የተናገረው ነው። ቆርጦ ይሄንን ዛፍ በስለት መጥረቢያ እንደምንቆርጠው ሀብትን ቆርጦ ቆርጦ የሚጥለው ዝሙት ነው። ሀብትን ቆርጦ ቆርጦ ዘማዊ ሰው የፈለገ በሺህ በር ቢያስገባው በሺህ በር ቢያስገባ ገንዘብ እግዚአብሔር በ10 ሺህ በር ገንዘቡን ያስወጣዋል። ዘማዊ ሰው ሌባ፣ አጭበርባሪ የእግዚአብሔርን አስራት የቀማ አንዳንድ ጊዜ ደግሞ አስራት የማናወጣበት ለቤተ ክርስቲያን የማንሰጥበት ለድሃ የማንሰጥበት የወደፊት እቅዶቻችን እንዳይበላሹ በማሰብ ነው። ግን እውነት እንዳይመስላችሁ ትንሽ ገንዘብ ብትኖራችሁ እሷን ለቤተ ክርስቲያን 50 ሳንቲም አግኝተ አስሯን ሳንቲም ይቅርታ ተመልከቱ፣ 1 ብር ያገኘ ሰው 10 ሳንቲም ለእግዚአብሔር ከሰጠ በእርግጠኝነት ንግድ ነው። እውነት የምናገራችሁ እኔ ለየትኛውም ቤተክርስቲያን ልቀሰቅስ ምናምን አይደለም። የገንዘብ መሰብሰቢያ መንገዱ አስራትን ተቆጣጥሮ ማውጣት ነው። የፈለገ ለነገሩ ለድሃ ይከብደው ማስራት ማውጣት ለማንም ይከብደው። አቤት አሁን 10 ብር ያለው ሰው 1 ብር አውጣ ብለው ይከብደዋል? ያወጣ። ግን 10 ሚሊዮን ብር ላለው ሰው 1 ሚሊዮን ብር አስራት አውጣ ይባል ይችላል? አይወጣ። በያችሁ ይውላችሁ ጌታ ለዚህ ነበረ ግመል በመርፌ ቀዳዳ ማለፍ ከባድ እንደሆነ ሀብታምም ወደ መንግሥተ ሰማያት አይገባም። ግመሉ ለምን አያልፍም? ሻኛው አላሳልፈው ብሎ ውፍረቱ አላሳልፈው ብሎ። ሀብታም ለምን አይጸድቅም ቢባል ሀብታምነት ኃጢአት ነው ማለት ሳይሆን ሀብቱ አላጸድቀው ይላል። እሱን ተቆጣጥሮ ከፍተኛ የሆነ ገንዘብ ሲሆንበት ይሄን እንኳን ይበዛል ይላል። ተመልከቱ ይበዛል ብሎ በዚያ ምክንያት ገንዘቡን ወየሐድጉ ለባዕድ ብኢሎሙ ቅዱስ ዳዊት ገንዘባቸውን ለማያውቁት ያጠራቅማሉ። እስኪ ለማያውቁት በሉ። ምን አላችሁኝ? ለማያውቁት አላያችሁም እንዴ? ብዙ ሰዎች እኮ በሕይወታችን ዘመን እኮ አይተናል። ተራራ ያህል ገንዘብ ሸክፈው በሰው ደም ገንዘብ አጠራቅመው እንደ ሞተ የውሻ ሬሳ ታፍነው ሲታሰሩ ታያላችሁ አይደለም? ይሄው እኮ ነው ትርፉ ማለት ነው። አውቀንበት ሰርተን የእጃችን ፍሬ ብቻ መብላት አለብን። እንዲያውም ይገርማችኋል፣ የተሰረቀ ገንዘብ ቤተክርስቲያን መምጣት አይደለበትም። ሰው ሰርቆ ለሆዱ እንዳይበላ ብቻ አይደለም የተከለከለው፣ ሰርቆ ቤተክርስቲያን እንዳያመጣም ይከለከላል። የተሰረቀ ገንዘብ፣ የጠንቋይ ገንዘብ፣ የዘራፊ ገንዘብ፣ የወንበዴ ገንዘብ ቤተክርስቲያን ስለት ሆኖ መግባት የለበትም። አንዳንድ ሰው አለ፣ አሁን ብዙ ሰው ሰምታችሁ አታውቅም? 100 ሺህ ብር ሰርቆ 10 ሺህ ብር ለቤተክርስቲያን ሰጥቶ አቶ ገሌ ይባላል። 90 አለ እሱ 10ሩን ለእግዚአብሔር ነው። እግዚአብሔርና ሌባ እኩል አይበሉ። እግዚአብሔር ከሌባ ጋር ተካፍሎ የሚበላ የሌባ ወዳጅ አይደለም፣ በፍጹም አይፈልግም። እግዚአብሔር እንዲህ ያለ ገንዘብ መምጣት የለበትም። በእግዚአብሔር ምን አለ ቅዱስ ጳውሎስ? ልብ በሉ እግዚአብሔር አይዘበትበትም ብሏል። እግዚአብሔር አይዘበትበትም በሉ። እንዲህ እግዚአብሔርን አንተ ሰርቀ የእሱን ፍጥረት አስጨንቀ ቀምተ አምጥተ 10 ሺህ ብር አምጥተ እንደ ዳኛ ልትደልለው ነው እንዴ? እግዚአብሔር እንዲህ ያለ እንዲያው ለወደፊቱም እንዳታመጡት ንስሐ ገብታችሁ የቀማችሁን። እንዲያውም በነገራችሁ ላይ መልካም አስተውሶኛል እግዚአብሔር በእውነት ምንድን ነው የሚለው? ይኸውላችሁ ሰው ኃጢአት ሰርቶ በተለይ ቅሚያና ስርቆት የቅሚያና የስርቆት ኃጢአት የሰራ ሰው የፈለገውን ያህል ቢናዘዝም ገንዘቡን ለቀማው ሰው ካልመለስ አይድንም፣ መመለስ አለበት። ሰርቄዋለሁ ጓደኛዬን እመልስልሃለሁ ብሎ ብዬ የኔ ያህል ሚሊዮን የኔ ያህል ሺህ ብር ቀምቼዋለሁ ብሎ መናዘዝ አያስፈውስም። ቅሚያ ከሆነ ገንዘቡን መመለስ አለበት። ስለዚህ ሁላችሁም የቀማችሁትን መልሱ፣ ሰርታችሁ ብሉ። እግዚአብሔርም የእጃችሁን ስራ ይባርክላችኋል። አምላከ ቅዱሳን ይባርክልኝ። በዚህ አሁን በቅርብ በአፄ ኃይለ ሥላሴ ዘመን የተደረገ አንድ ነገር ልንገራችሁና እና የድጓ መምህር ነው ሰውየው እና የድጓ መምህሩ አስተዳዳሪውን ሄዶ ምን ይላቸዋል? ደመወዝ ይጨምሩልኝ ካልሆነ አዲስ አበባ ነው የምሄደው።
ደብሩ በጣም ትልቅ ደብር ነው በእውነቱ ማለት ነው። የተከበረ ደብር ነው። ይሄንን ቤተክርስቲያን ፈተለ ወይ መነኩሴ አይደለው እኔ ባለትዳር ነኝ መርጌታም በሆን ልጆችን በምን አሳድጋለሁ ይላል። ናንር ደሞዝ ላስጨምርልህ ብለው እንዳሁኑ ሰዓት በ11 ሰዓት ቤተክርስቲያን ይዘውት ይሄዳሉ። ቤተክርስቲያን ደሞዝ የሚጨምራለን ይዘውት ሄዱ። ሰበካ ጉባኤ የለም። በኋላ ቤተክርስቲያኑን አስከፈቱና የመድኃኔዓለም ስዕል አለ። ታቦቱም ኢየሱስ ነውና መድኃኔዓለም ኢየሱስ ክርስቶስ ሰምተሃል ይላሉ። አስተዳዳሪ እኮ ናቸው። አቤት ብሎኛል ይሉታል ለሰውየው፣ ለድጓ መምህሩ ነው። ለእሱ አይሰማም እንግዲህ። ከዛ በኋላ ለዚህ ልጅ ደመወዝ ጨምርለት፣ እሺ ብሎኛልና እንሂድ ብለው ቤቱን ይዘውት ሄዱ። እዚያ በኋላ ሄደ። በኋላ ጥቂት ተገራብሮች ሰጥተው በአፄ ኃይለሥላሴ ጊዜ ነው። ጥቂት ተገራብር ሰጡና ይሄ መድኃኔዓለም የሰጠህ ለደመወዝ ጭማሪ ነው፣ ዝም ብለህ አምነህ ተቀበልና በዚች መጽሐፍ ደጉስ፣ ሚስትህ ደግሞ የቤተ መቅደስ መጋረጃ ትፍተል አሉት። ዛሬ ተገዝቶ መጋረጃ ቤት የሚባል ራሱ አለ አይደል? መጋረጃ ቤት ራሱ አለ። ሰው ዛሬ ማስገጠም ነው። ድሮ ግን እናቶቻችን ፈትለው ነበር የሚሸጡ፣ በስጦታም ይሰጣሉ። ሚስት ደግሞ መጋረጃ ትፍተል፣ ለወረት ለቆዳ መግዣና ለወስፌ ለመደጎሻው ለመሳፍቻው ለዚያ ለብረታ ብረት መግዣና ለቆዳ ለእሷ ደግሞ የጥጥ መግዣ ይችን እና እግዚአብሔር ይህንን በዚህ ደመወዙን እጨምርለታለሁ ብሏል አለ። እዚያ በኋላ እሱም መደጎስ ጀመረ። አምኖ እሷን ፈተለች። በሚያስደንቅ ሁኔታ ሰውየው እኒያ የድጓ መምህር ሲያርፉ ገንዘባቸውን ልጆቹ የተካፈሉት በአቅማዳ ነው። ጠገራ ብሩ ተሰፍሮ ማለት እጅግ ባለጸጋ ሆኖ ማለት ነው። እግዚአብሔር የእጅን ስራ እንዴት እንደሚባርክ ታያላችሁ። እኔ እውነቴን ነው የምነግራችሁ። አዛኝን በከንቱ ማጽናናት ላጽናናችሁ አይደለም። አምናችሁ ትንሽ ስራ ጀምሩ፣ እግዚአብሔር ይባርክላችኋል። እውነቴን ነው፣ የማላምነውን አልናገርም። ትንሽም ነገር በቃ የ5 ብር የ10 ብር ስራም ቢሆን ስራ ስሩ፣ እግዚአብሔር ይባርክላችኋል። እግዚአብሔር ይባርክልን፣ ይቀድስልን። እንዲህ ከሆነ ሰርተን እንብላ ነው። እስኪ ሰርተን እንብላ በሉ። ምን አላችሁኝ? ሰርተን ምን እንበል? እንብላ ነው። ሰርተን እንብላ። አሁን ይህን እናቆየውና ስለ መብል ይህን ያህል አወጋን እና ደግሞ ተመልከቱ፣ ሰው ሲበላም ርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥ ሳይርብህ እየበላ ሆኖ ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብህ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እግዚአብሔር እህል አይንሳን፣ እህል አይንሳን፣ ለሀገራችንም እህል ይስጥልን። እንግዲህ ስለ መብል ይህን ያህል ተነጋግረናል። አሁን ይህ ከንስሐ ጋር ምን ያገናኘዋል? ትምህርቱ ንስሐ ነው ወይስ እንጀራ ብሉ ነው ልትሉ ትችላላችሁ። ይገናኛል። አያችሁ፣ በሚገናኝበት። ስለዚህ ጌታችን ኢየሱስ ክርስቶስ ርዕሳችን ምንድን ነው? ዛሬ ያነሳ ነው በላይዟችሁ የምትበላውን ስጧት ነው። በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጄ ጸበል ጠጣ፣ እንካ ይችን ህብስት ብላትና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላልና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲያው ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። ቅዳሜ በተለይ እሁድ ብቻ ነው የማይቻለው እንጂ ቅዳሜ በተለይ እስከ 6 ሰዓት እስከ 7 ሰዓት እንድንቆይ መጽሐፍ ይፈቅዳል። መጽሐፍ ሃይማኖተ አበው ላይ ተቅሞ እስከ 6 እስከ 7 ቢቆይ አንድ ሰው ችግር የለበትም ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በረከት እንዳያልፈን ብዙ ህብስት የያዙ በረከት የያዙ ጸበል ይዘው የሚኖሩ ስውራንን ልናገኝ እንችላለን። በረከት እንዳያልፈን ሁልጊዜ ጾመን ላበላላችን መጠን ይኖረው። ማታም እንዲሁ መብልን ካነሳውማ ላይ ቀርጥ እንዲሁ ይነሳ ጥሩ ነው። ማታም በጊዜ እራት ብሉ። ማታ መጥኖ የሚበላ ሰው እንቅልፉ ጤና ነው ይላል። እንቅልፉ ምንድን ነው? ሰው አብዝቶ ሲበላ 2 ባህሪው ይበዛል። ምኑና? የውሃ ባህሪውና የእሳት ባህሪው ይሰለጥናል። ከመሬት ከሰውነታችን ስንተኛው ነው ውሃን የሚለው? አቤት እንጃ እንግዲህ የእናንተ ሳይንስ ያውቃል። እንግዲህ ዞሮ ውሃ ይበዛል። ዞሮ ውሃ አለ። ስለዚህ ሰው ተመልከቱ፣ ጤፍም ዳቦም ብትበላ ቂጣም ብትበላ ቆሎም ብትበሉ ውሃ አለው። እዚያ በላይ ደግሞ ውሃ ተጠጣበታለ ደግሞ ራሱን ውሃውን ብቻውን። እዚያ ውሃ ይበዛል። ውሃ ሲበዛ ምን ያደርጋል መሰላችሁ? ይሰጥማል ሰውየው።
ከዚያ በኋላ ተመልከቱ ሰውነቱ በዚያ ሲሰጥም የሰውነቱ ኃይል አንደኛ ተመልከቱ ሕዋሳት መንቃት የሚችሉት ስራ ሳይበዛባቸው ሲቀር ነው ይላል። ተመልከቱ ቅዱስ ጎርጎርዮስ እንደሚለው አንድ ሰው ንቁ መሆን የሚችለው የሰውነት አካሎቹ ስራ ካልበዛባቸው ነው። ለምሳሌ የሰው ልጅ ከሚቀመጥና ከሚተኛ ምግቡ የሚፈጭ ምን ሲሆን ነው? ሲቀመጥ ነው ሲተኛ? አቤት ከሚንቀሳቀስና ከሚተኛ ሲተኛ ነው የሚፈጨው። በጣም የሚገርም ማለት ነው። እናንተ ይመስሏችኋል ተንቀሳቀስ እንዲያው የበላው እንዲጎድል እንቅስቃሴ አያጎልም። የሚያጎለው የበሉትን መተኛት ነው። ከዛ ስለዚህ ተመልከቱ ሰውየው አምሽቶ ሲበላ አምሽቶ ከበላ ምን ይሆናል መሰላችሁ? አምሽቶ ሲበላ ውሃ ባህሪው ይሰጥማል። ያ ውሃ ባህሪው የእሳት ባህሪ ማለት የመሬት ባህሪውን ያከብደዋል፣ ያሰጥመዋል። ከዚያ በኋላ የእሳቱም የነፋሱ ሰው የሚነቃው በነፋስ ባህሪው ነው። በነገራችሁ ላይ በነፋስ ባህሪው ቀሊል ነፋስ ቀላል ነው። የነፋስ ባህሪው ነፍስ ንቁና ስጋዋን ለመቀስቀስ ያግዛታል። ከዛ የነፋስ ባህሪና የእሳት ባህሪን ያለው ወኔ የሚሰጠው ደግሞ ንቁ የሚያደርገው እንደተመልከቱ የተፋጀ ሆኖ በወኔ እንዲያስብ በጉልበት እንዲያስብ እንዲዘመር እንዲቆም እንዲሰግድ አቅም ደግሞ የሚሰጠው የእሳት ባህሪ ነው። የእሳት ባህሪንና የተመልከቱ የነፋስ ባህሪን ምን ያደርገው መሬት ባህሪና ውሃ ባህሪ ይጫኑታል። እዚያ በኋላ ይጫነውና ያንን ለማስወገድ ሕዋሳቱ ስራ ይበዛባቸዋል ማለት ነው። ስለዚህ ሰውየውን ማንቃት አንድ ስራ፣ ምግቡን መፍጨት አንድ ስራ ይሆንባቸዋል። እዚያ በኋላ ከዚህ ሁሉ ነገር ቢሆን ሰውየውን አስተኝተው ምግቡን ይፈጫሉ ማለት ነው ሕዋሳቱ። ስለዚህ ሰውየው በጊዜ ካልበላ በሰዓት መንቃት አይችልም። በተለይ ማታ ማታ ብዙ ውሃ አብዝቶ መጠጣት ነቅቶ ሌሊት ለጸሎት ለመነሳት አይመችም። ስለዚህ መጥኖ መብላት እንቅልፉም ይሄ ባህር ሲከታችሁ ገደል ሲከታችሁ እንትና ጋር ሲያጋባችሁ የሚያድረው ሰይጣን ሁሉ የማታ ውሃ መጠጣትና ማታ መብላት ነው። ስለዚህ ሰው ሲጎርስም መጥኖ ሰው ዓይን የሚከፋ የለም ይላል ሲራክ መጽሐፈ ሲራክ ምዕራፍ 34 ላይ ሰው ዓይን የሚከፋ የለምና መጥነህ ብላ። ምግብ ሲቀርብልህ ምግቡ ምን ያህል ነው ብለህ አታጋን ይላል። ማለት ነው በስቶ ሲቀርብ እሳይ ዛሬ እንደ ሆዴ እስኪሞላ በላለሁ አትበል። ትንሽ ሲቀርብ ደግሞ ይሄ ለስንታችን ሊበቃ ነው አትበል። ሳጨርሰው ትን ብሎ ትሞት ነው ምኑን አውቀው ነው። ስለዚህ እንደዚያም አትበል። ስትበላ ምላስህን አታጩህ ይላል መጽሐፍ ቅዱስ እኮ ነው ማምላክ ምላሱን አያጮህም እንደሆነ አሁን አድርጌ ያላሳያችሁ ነገር ነውር ነው። ምላሱ እንደምኖ ጫጫጫጫ እያደረገ የሚበላ እንደዚህ አይፈቀድም። ክርስቲያን አፉን ገጥሞ በልክ እኮ ነው ሁሉ ነገራችን እኮ። እኛ እኮ ልክ ያለን መስመር ያለን ሰዎች ነው። ምላሱን አታጮህ፣ እጅህን አትላስ ይላል አዛኘን። ወጭቱን አትጥረግ፣ ማይዱን ወደ አንተ አትጎትት፣ እየቀደም አትቅረብ ይላል። ይሄን ገበሬውም ይለዋል። እየቀደም መቅረብ የስስት ይመስላል ይላል። መጀመሪያውን ቀርበህ ነው መጀመር። የሚበልጡ ሰዎች ካሉ ቀድመህ እጅህን አትስደድ ይላል። ኋላ አንተ ስደድ፣ ከሁሉ አስቀድመ ከሁሉ በፊት ከሁሉ በኋላ እጅህን ወደ ማይዱ ስደድ፣ ከሁሉ በፊት ደግሞ አስቀድመህ ተው ይላል። እንደ ሰው ያለ ክፉ የለምና ከሁሉ በፊት አስቀድመ ምን በላለ ተው። መጥኖ የሚበላ እንቅፉት ይላል። መጥኖ የማይበላ ሰው ግን ትርፉ ጓታናና ብስና ነው ይላል። ያ እንደዚህ ያለን የሚያተርፈው ማለት ያ ሊጸልይም ያን እያገሳ ጸሎቱም አይረባም በእውነቱ። ወዲያው እዚህ ቅንድቡ ላይ ይውላችሁ አሁን ቅንድቡ ላይ ይሄ እንዲያው ብዙ ኩንታል ጤፍ የተጫነበት ይመስልና እንቅልፍ ያመጣና ይዞለት ነው። ዝም ብሎ ያን የሚበላ ሰው እውነቴን ነው መጸለይ አይችልም። አሁን እንግዲህ ባለ 50 ይመጣል ያንን ይለው ሙቸከር የሚሆን ዝም ብሎ ያንን ዶሮውንም ቂጣውንም እንግዲህ ያንን ያረግና ምኑን ይነሳዋል እዚህ ወዲያ ዝም ብሎ በቃ ባል እንግዲህ ጸሎት ጤና ይስጥልኝ በአብይ ጾም እንገናኝ ብሎ መተኛት ነው ማለት ነው። ስለዚህ ተመልከቱ ይሄ የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት ያ አንደኛ ሰርታችሁ ብሉ፣ ስትበሉም በልክ ብሉ፣ መከራም ልመዱ። እንዲህ እንድናደርግም ደግሞ አምላከ ቅዱሳን ይርዳን። አቡነ መብዓ ጽዮን ኢትዮጵያዊ ጻድቅ ሲበሉ ክፍለ መድኃኔዓለም እያሉ ያኖሩ ነበር። የመድኃኔዓለም ድርሻ እስኪ የመድኃኔዓለም ድርሻ በሉ። ስለዚህ ሁላችሁም ስትበሉ የመድኃኔዓለም ድርሻ አስቀምጡ። እግዚአብሔር እንግዳ ይልክላችኋል። ለዚያ ሰው ካልመጣላችሁ ወስዳችሁ ስጡ። መስጠት በነገራችሁ ላይ ሁለት አይነት ነው። እንዴት አይነት ነው? ለክርስቲያን ከቤት ተወስዶ ይሰጣል። ለማያምን ሰው ግን ሲለምን ብቻ ይሰጣል። ሁለት ነው። ክርስቲያን ለክርስቲያን የሚሰጠው ከቤቱ ወስዶ ነው። ከጎረቤቶቼ እነማን የሚበሉት አላቸው ብሎ እነማን የላቸውም ብሎ ለክርስቲያን ሳይለምን ወስዶ መስጠት ይገባል።
ሃይማኖት ለሌላቸው ሰዎች ደግሞ ሲለምኑ ብቻ መስጠት ይገባል ብሎ መጽሐፍ ያስተምራል። እሱን አድረግ አለብን። ለመድኃኔዓለም ድርሻ አስቀምጦ ለተማሪ አሁን በእውነቱ ማለት ነው ስንት ተማሪ አለ እዚህ ውስጥ እንዲያው እኛ አሁን ስንት እንዲያው በጵጵስና የምናውቃቸው ወንበር ተክለው የሚያስተምሩ ስንት እንደው በእውነቱ ማለት ነው አንድ ቀን መስቀል ቢያሳልሙን ብለን ምንናፍቃቸው አባቶቻችን ትልልቅ አባቶቻችን ራሱ እኮ እንደ ዋዛ ቁራሽ እንጀራ ጠለን ያስተማርናቸው ናቸው አይደሉ? ናቸው በእውነቱ ማለት እኛ ሲተርፈን የሰጠነው እንጀራ ነው ጳጳስ ያፈራልን። ሲተርፈን የሰጠነው እንጀራ እኮ ነው ሊቃውንትን ያፈራልን ማለት ነው። ብዙ ዲያቆናት፣ ካህናት፣ መነኮሳትን ያፈራልን እንድንፈታ የህይወት እንጀራ የሚያቀብሉን ሰዎች ቁራሽ እንጀራ የጣልንላቸው ናቸው። ለሱ ድርሻ ሰጥተን ለተማሪዎች ድርሻ ሰጥተን ማወቅ አለብን። በየጊዜው ለድሃና ለተማሪ ድርሻ ስጡ። እንድንሰጥም አምላከ ቅዱሳን ይርዳን። አላችሁ የላችሁም? እግዚአብሔር ከሁላችሁም ጋር። ለጤናችሁ ራሱ እኮ እንደው አሁን ይውላችሁ ሰው አያውቅበትም እኮ ጾም ሲባል ይበላል፣ በሚበላበት ሰዓት ደግሞ ይጾማል። ምን ማለት ይመስላችኋል? አሁን ሰው ጾም ይባላል ዝም ብሎ ይበላል 24 ሰዓት። እኔ ይቅርታ አድርጉልኝ ጾም አልወድም፣ አስተዳደግ ጀምሬ የሀብታም ልጅ ነኝ እኔ ጭንቅ አልችልም እያለ ይበላል። ዝም ብሎ ማልደ ይበላል። ተመስገን ነው። ኋላ ግፊት ይመጣል። ቁልጭ በቃ እስቲ እንዲያው እዚያች ቆሎ አምጦልኝ ወይ እንትን ፈልጉልኝ። ግብጦ የሚባል አለ ታውቃላችሁ? የግብጦ አረቂ ቤት ነው የሚሸጥ እያለ መከራውን ሲያይ ይውላል ማለት ነው። የሚወደውን ስጋ ምን አለ በሚገባው ሰዓት በልቶ በሚገባው ሰዓት የጾመ ሰው ሰውነቱም ጤና ይሆናል። ጤናውን ያድለን እግዚአብሔር። ተዛዝነን እንድንበላም እግዚአብሔር ይርዳን። ምግቡን ሰው ካወቀበት ያድነዋል፣ ካላወቀበት ያጠፋዋል። ስለዚህ መብሉን ለቁመተ ስጋ ያክል እናድርገው። እግዚአብሔር ከሁላችን ጋር ይሁን። እስኪ የምትበላውን ስጡ አትበሉ። ስለዚህ የሚበላውን አሁን ተመልከቱ። እዚህ ያሉት ተርበው እኔ ያዛኘን ከልቤ ነው የእግዚአብሔርን ቃል እየተማሩ በየትምህርት ቤቱ እስቲ ሁላችሁ በሕይወታችሁ ዘመን አሁን ቀኝ እጃችሁን አውጡት። ቀኝ እጃችሁን አውጡ። እኔ በሉ ሁላችሁ በሕይወቴ ዘመን ቢያንስ አንድ ተማሪ ያስተምራለሁ በሉ ሁላችሁ። እግዚአብሔር ይስጥልኝ። እንግዲህ ቃል ገብታችኋል ማለት ነው። በሚቀርባችሁ ቤተክርስቲያን አንድ የቄስ ተማሪ ማስተማር አለባችሁ ሁላችሁም ማለት ነው። የምትበላውን ምን በሏት ለዚያች ተማሪ ስጧት እንግዲህ ማለት ነው። እሱ ጸሎታ ቢገባውም ባይገባውም እኮ ነው። መምለክን ጸሎታ ለማርያም ወስለታ ለሀገሪቱ ለኢትዮጵያ ይላል። ተሜ እኮ ነው። ምን ማለት እንደሆነ ላይገባው ይችላል ገና ቅኔ እስከሚማር ነው። ጸሎታ ለማርያም ወስለታ ተመልከቱ። ይቀባል ሀገሪቱን ኢትዮጵያ እማተወልዳ ይላል። ተመልከቱ የእመቤታችን የማርያም ጸሎት ሀገራችን ኢትዮጵያን ከእግዚአብሔር ማት ይጠብቃል ይላል። ተሜ ዝም ብሎ ይግባውም አይግባውም እዚያ ተኝቶም ቢሆን ማለት ገደም ብሎም ቢሆን እዚያ አንቀጸ ብርሃን ሲጨርስ ጸሎታ ለማርያም ወስለታ ይለዋል። ተመልከቱ እንደዚያ ስለሚል እኮ ነው ወተን የምንገባው። እንግዲያማ የኛው ጽድቅ ነው አውጥቶ የሚያገባን። ይሄ እኔ እውነቴን ነው። ትክክለኛ ባይታዊ ማለት የቄስ ተማሪ ነው። ወላዲተ አምላክ ትክክለኛ ባይታዊ አይገባውማ፣ ባይታዊ ይገባዋል። አሁን መነኩሴና ባይታዊ ችግረኛ ነው። እኔ እንዲያውም 3 ቀን አሁን አሟልቼ ውዳሴ ማርያም ከደገምኩ በቅቻ ይሆን እንደ ድንገት ማለት ነው የምጀምረው ማለት ነው። መነኩሴ ችግሩ ይሄ ነው። ተመልከቱ 3 ቀን ዳዊት ከደገመ ዚዋዳ እንዲያው ወለተ ሥላሴ ህልም አይቼልሽ ነበር ማለት ይጀምራል። ሀገደል ጫፍ ቁመሽ ይመስለኛል ይላል እዚያ ኋላ ማለት እኔ በገመድ ጎትቼ አስቀረውሽ ማለት ነው የሚጀምር እንግዲህ። ስለዚህ ችግር ነው ማለት ነው። ተሜ ግን ይብቃ ስለማያውቀው ዝም ብሎ ጸሎታ ለማርያም ወስለታ እያለ ዝም ብሎ ሌሊት እመቤታችን ሲጠራት በሱ ነው ሀገር ተጠብቆ የሚኖረው ማለት። ስለዚህ የሚቀርባችሁ ደብር ይሄ ደብር አላላችሁም? የሚቀርባችሁ ደብር ሄዳችሁ አንድ ተማሪ ስጡኝ፣ ከመምህር ዳችሁ አንድ ተማሪ ስጡኝና እኔ 10 ብር በወርም ቢሆን ልቻለው ልብሱን ችዬ ይሄን ችዬ አስተምራለሁ። ያ ማለት ምን ማለት ነው? አንድ መብራት ለቤተ ክርስቲያን ማብራት ማለት ነው። አንድ መብራት ለቤተ ክርስቲያን እያበራችሁ ነው። ያ መርጌታ ነው ያ ነገ ጳጳስ ነው፣ ያ ካህን ነው፣ ያ ዲያቆን ነው። ነገ የሚፈታን የሚያስረን እሱ ነው። እንዲያ ካደረግን በእውነቱ የምትበላውን ስጧት ያለውን ፈጽመናል። እስኪ የምትበላውን ስጧት በሉ እንጂ የምትበላውን ስጧት በሉ። አሁን ሌላው ደግሞ ቀጥሎ ለድሆች ነው። ለድሆች ማሰብ ይጠበቅብናል። እንዴት አድርገን እንስጥ የለን ትሉኛላችሁ። ቆርሶ ማጉረስ ቀዶ ማልበስ። እስኪ በሉ ቆርሶ ማጉረስ በሉ። እሺ ምን ማለት ነው? አይ ልብስ እንዳልሰጥ ብዙ ልብስ የለኝም መልሱ። ቀዶ ማልበስ በሉ እንጂ አቤት። ኧረ እንኳን ቀደል እናለብስበት ስንት የጫማ መወልወያ የሆነ ሸሚዝ ይኖራል በየቤቱ ማለት ነው። ግን ጌታ እንኳን ትርፉን ቀደህ አልብስ። እስኪ ወዲያውን እስኪ ቢያንስ አንድ ትእዛዝ ላዘዛችሁ ነው። 3 ሸሚዝ ያላችሁ እጃችሁን አውጡ። 3 ሸሚዝ
እንዳትዋሹም አምላክን እኔ ነግሬያችኋለሁ። 3 ሸሚዝ ሴቶችም አውጡ። ሴት የለውም ምን አሉ? እናንተስ ሸሚዙን ታሽሩበት የለ። በሉ ቀሚሱማ ቀርቷል። እንግዲህ አውጡ ወይ 3 ቀሚስ ይሻውጡ። አውጡ 3 ቀሚስ በቃ 3 ሸሚዝ አውጡ ሁላችሁም። በሉ አሁን አንዳንድ ሸሚዝ ለቄስ ተማሪ ትሰጣላችሁ። ሁላችሁም እዚህ ስማኝ። እሺ በሉ እንጂ እግዚአብሔር እሺ ይበላችሁ። ስለዚህ አሁን ሁላችሁም ከሚቀርባችሁ ቤተ ክርስቲያን ሄዳችሁ ለተማሪዎች አንዳንድ ሸሚዝ ስጡ። የምትወዱትን ሸሚዝ ስጡ። ግድ የለም ኧረ ቀለል ያለውንም ቢሆን ስጡ። ችግር የለም። ደስ እንዳላችሁ እሱን እንድትሰጡ ነው። ስለዚህ ቆርሶ ማጉረስ በሉ። እስቲ ቆርሶ ማጉረስ በሉ። ቆርሶ ማጉረስ በጣም ጥሩ። አይ እኔ በቀን አንድ እንጀራ ነው የማገኝ ያም ሲሞላ ሲጎድል ነው ካልከኝ ምን እንዳለ ከአንድ እንጀራይቱ ቁረስ፣ እሷን ቆርሰህ ስጥ። እሺ አንድ እንጀራ በቀን የምትበሉ እጃችሁን አውጡ። ኧረ ተው፣ አራቱማ በቀረረ በደንብ አውጡ። ቀኝ እጃችሁን አሁን አንድ እንጀራ በቀን እበላለሁ የምትሉ ኧረ ተው አውጡ። በሞት የማምላክን አውጡ። ሁላችሁም አውጡ። እንዴት ትቀልዳላችሁ? አውጡ። ድራማ እየሰራው ይመስላችኋል እንዴ? የእግዚአብሔርን ቃል እያስተማርኩ እኮ ነው። በሉ አውጡ። ሁላችሁ አውጡ። እሺ እናንተም ደግሞ 1/4ኛዋን ለድሃ ስጡ። እሺ በሉ ደግሞ እናንተ። አዎ በቀን 1/4ኛዋን። አንድ እንጀራ ስንት ብር ቢሽጥ? አንተ ስንት ብር ነው? 10 ብር ነው። እሺ ሲካፈል ለ4 2 ብር ከ50 በቀን ለድሃ ትሰጣላችሁ። እዚህ ወድቀው ለሚያድሩት ደግሞ ወስዳችሁ ስጡ። ይሄ ነው ተፋቅሮ ይደፍኖ ለኩሎን ኃጣው። ፍቅር ኃጢአትን ሁሉ ይደመስሳል። እስኪ በሉ ፍቅር በሉ። ምን ሁሉ ይደመስሳል? ኃጢአትን ሁሉ ምን ይላል? ይደመስሳል። ፍቅር ኃጢአትን ሁሉ ይደመስሳል። የፍቅር ፍጻሜው ደግሞ ፍቅራችሁ ያለ ግብዝነት ይሁን ሲል ምጽዋት ነው። ፍቅራችሁ ያለ ግብዝነት ይሁን፣ በተግባር ግለጡት እንጂ ያ ፍቅር አይረባም። ስለዚህ ለተዎች እስረኛ ሂደን መጠየቅ አለብን። ክርስቶስ ነገ ደብረ ዘይት ነው አይደለም? ደብረ ዘይት ሲታሰብ እኮ ሌላ ምን ማለት የምናስበው? ነገ ደብረ ዘይት ነው የምናስበው። ብራብ አብልታችሁኛል፣ ብታሰር አስፈትታችሁኛል፣ እሺ ብታመም ጠይቃችሁኛል፣ እንግዳ ብሆን ተቀብላችሁኛል። እነዚህን ነው የምንጠይቀው። እነዚህን የምንጠይቅበት ክርስቲያን የሚጠየቀው በእነዚህ ነው። ታስሬ ጠይቀኸኛል ወይ ነው በቃ ጭሩ። ተርቤ አብልተኛል ወይ? ተራቁቻ አልብሰኝም። በቃ እንግዲህ ነገ የሸሚዟን ስጦታ ነገ እንድታረጓት እንግዲህ። እሺ ነገ የጥያቄ ቀን ስለሆነ ሁላችሁም አንዳንድ ሸሚዝ እኔም እሰጣለሁ። ሁላችሁም አንዳንድ ሸሚዝ እንድትሰጡ፣ ሴቶችም አንዳንድ ቀሚስ ወስዳችሁ ስጡ። በእውነቱ ማለት ነው። ማረሚያ ቤትም ሂዱ። ወይዚህ የተቸገሩት ለተማሪ እናንተ ለተማሪ አይሆንም። ቀሚሱ ወስዳችሁ እዚህ ለተቸገሩት ስጧቸው። እግዚአብሔር ከሁላችን ጋር ይሁን። አይ ትምህርቴን ጨርሻለሁ አላልኩም። እግዚአብሔር ከሁላችን ጋር ይሁን ነው ያልኩኝ። ይሁን አሜን በሉ እንጂ እሱን ነው። ስለዚህ ቢኖረኝ እሰጥ ነበር በሉ እስኪ አንድ ሁላችሁ። ያለህን ካልሰጠ ቢኖርህም አትሰጥም ይላል ዮሐንስ አፈወርቅ። ያለህን ካልሰጠ ቢኖርህም አትሰጥም። ቢኖርህ የምትሰጥ ከሆነ ያለህን እየሰጠህ ጀምር ይላል። እሺ በሉ ቢኖርህ የምትሰጥ ከሆነ በሉ ያለህን በመስጠት ምን በል ጀምር። አሁን ቁርስ ተመልከቱ። ቁርስን ተመልከቱ። ሰው ምሳ ይበላ ነበረ። ያን የሚበላውን ተመልከቱ። ጾሙን ሲውል 12 ሰዓት ነው አብይ ጾም የሚጾመው ታውቃላችሁ። እስከ 12 ሰዓት ሲበላ እዚያ በኋላ ይበላል። ስለዚህ ተመልከቱ፣ ሲውል የምሳውን ለድሃ እንዲሰጥ ነው። ጾም ማለት የምሳን ለድሃ መስጠት ነው እንጂ የምሳ ለድሃ ካልተሰጠ ጾም ሳይሆን ቁጠባ ነው የሚባለው። እሱ ጾም አይደለም። ጾምን ዋጋ እንዲያገኝ የሚያደርገው ምጽዋት ነው። ለባልንጀሮቻችን እንድንራራ እግዚአብሔር ይርዳል። በዓል ሲሆን ወደ መዝናኛ አትሂዱ። አሁን ትንሣኤ ይመጣል። ሌላ የቤት ስራም እየሰጠዋችሁ ነው። በዓል ሲመጣ ሁላችሁም ማረሚያ ቤት ሂዱ። እዚያ ከሄዳችሁ ሰላም አግኝታችሁ ክርስቶስን ነው እኮ ጠይቃችሁት የምትመጡ። ምናለ ብራብ አብልታችሁኛል አለና መቼ ርቦህ አብልተን አሉት። ተመልከቱ፣ መልሱን ሰምታችኋል። ተመልከቱ፣ ታስሬ ጠይቃችሁኛል። መቼ ታመ መቼ ታስረ ዘገበርክሙ ለሃዱ እምሉ ንዑሳን። ተመልከቱ፣ ሊተገበርክሙ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደርጋችሁልኛል አለ። ተመልከቱ፣ ከነዚህ በሉ ከታናናሾቹ ለአንዱ ያደረጋችሁት ለማን አደረጋችኋል? ስለዚህ አሁን ለአንድ ሰው እንጀራ ስንሰጠው ለማን የሰጠ ነው? በሞት ንገሩኝ። አረ ለክርስቶስ በሉ። ለአንድ ሰው ልብስ ስንሰጠው ለማን የሰጠ ነው? ምክንያቱም ተርቦ አብልታችሁታል ነው፣ ተርቤ ነው ያለ። ስለዚህ የሰዎች ራብ የክርስቶስ ራብ ነው።
የሰዎች መራቆት የክርስቶስ መራቆት ነው። እሱን አስቦ በእርግጠኝነት የሆነ ነገር ሳንቲም ስጥሉ፣ ለነዳያን ሳንቲም ስጥሉ እንኳን ውርውር አድርጋችሁ አጥሉ። ምክንያቱም እየሰጠን ያለው ለማን ነው? ለክርስቶስ። አሁን ለክርስቶስ ውርውር ይደረግለታል? አይደረግለትም። አክብሮ አሁን ለእኔ አንድ ዕቃ ንስማ ገሌ ያቀብለኝ ብል በሁለት እጃችሁ ነው የምትሰጡኝ። ምችስ አባ ነው ብላችሁ አክብራችሁ ነው። እንደዚያ ከሆነ ተመልከቱ፣ ከእኔ ይልቅ የሚገብረው ያ ድሃ ነው። ክርስቶስ የሚጠይቀን ተመልከቱ፣ ለአባ በሁለት እጅ ዕቃ አሳልፈልኛል ብሎ አይደለም። ተርቤ አብልተኛል፣ ተጠምቼ አጠጥተኛል፣ ታርዤ አልብሰኛል ወይ፣ ታስሬ ጠይቀኛል ወይ? ጥያቄው ይሄ ነው። የእኛም ጥያቄ አለ። ለእኛ ሲገለበት ደግሞ በትምህርት ታስሬ ፈተኸኛል ይላል። በኃጢአት ታስሬ ፈተኸኛል። እንዲህ ክርስቶስ በኃጢአት ይታሰራል? የእናንተን እስራት አድርጎ ይጠይቃል። በኃጢአት ታስሬ በድንቁርና ብታሰር በእውቀት ጠይቀኸኛል ብሎ ደግሞ ካህናትን ይጠይቃቸዋል። ሃላስተማረ ደግሞ አልጠየቅኝም፣ ሃልናዘዘ የሕዝቡን ኃጢአት ካልፈታ በዚህ ይጠይቀዋል። ነገ ወንጌሉ ማቴዎስ 24 ሲተረጎም በየቤተ ክርስቲያኑ ትሰማላችሁ። በትምህርት ጠይቀኸኛል፣ በክህነት ጠይቀኸኛል፣ በንስሐ ጠይቀኸኛል ብሎ ለካህኑ ይፈርድለታል። ካልጠየቀ ይፈርድበታል። የሚጠይቀው በዚህ ነው። ከቃሉ ጋር ናችሁ። እንግዳ ሁኜ ብመጣ ተቀብለኛል ሲለው ደግሞ ከሌላ እምነት የመጣው ሰው የእምነት እንግዳ ነው። እሱን አስተምሮ ጸልዮ አጥምቆ ክርስቲያን አድርጎ ያቆረበ ሰው እንግዳ ተቀበለ ይባላል። ለእናንተ እንግዳ መቀበል ይሄኛው ነው። ለካህናት እንግዳ መቀበል ደግሞ ይሄ ነው። እሱ እንድናደርግ አምላከ ቅዱሳን ይርዳል። በመጨረሻ የምትበላውን ስጡ አትበሉ። ለሚበሉት የሚበሉትን፣ ለተራቆቱት የሚለብሱትን ሰጥተን እንድንድን አምላከ ቅዱሳን ይርዳን። ትምህርቱ መጨረሻው ስለሆነ ሳልዋሽ 20 ደቂቃ ትጨምሩኛላችሁ? እንጨርሰው። በጣም ጥሩ። 20 ደቂቃ ነው የምጨምር። የምትሄዱ መሄድ ትችላላችሁ። ከ20 ደቂቃ በፊት የሚሄድ ካለ፣ ለዚያ በኋላ ግን አልጨምርም። ቶሎ ግን ልጨርሰው። እስኪ የምትበላውን ስጧት በሉ። የምትበላውን ምን በሏት? ስጧት። ለማን ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከዕለቱ ርዕስ ጋር ላገናኝላችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከብ ተሳፍሮ ሲሄድ ተመልከቱ። ወመጻ ሀቤሁ አሃዱ መጋቤ ምኩራብ፣ የምኩራብ አለቃ የሆነ አንድ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ መጣ ይላል። ያ ሰው ምን አለ መሰላችሁ? መምህር አለው ጌታችን ኢየሱስ ክርስቶስን ነው። በስጋ ተገልጦ ሳለ ልጄ ታማ ከቤት ትውላለችና እሷን መጥተህ እጅህን ጭነህ አድንልኝ አለው። አድንልኝ ባለው ጊዜ ከዚያ በኋላ ጌታችን ኢየሱስ ክርስቶስ አይዞ ልጅህ አትሞትም ብሎት ነበረ። ትድንልሃለች እመን እንጂ አትፍራ ብሎት ነበረ። ይህንም ብሎት እንዳለ ሳሄድ መንገድ ላይ አንዲት ሰው መጣች። መሃል ላይ የእሱ ልጅ ገና ሳትድን ወደ እሱ ልጅ ሳሄድ ጌታ ምን መጣ? አንዲት ሰው መሃል ላይ ደግሞ መጣች። ይቺ ሰው ሁላችሁ ታሪኳን የምታውቋት 12 ዓመት ደም ሲፈሳት የነበረችው ሴት ናት። ይቺ ሴት እየሮጠች መጣች። ቅዱስ ኤፍሬም እንደሚገልጠው ብዙ ችግሮችን አልፋ ነው የመጣቸው። 12 ዓመት ሙሉ አቤት ተቀምጣ ደም ሲፈሳት የኖረች ናት እና በዚያ ሰውነቷ እንኳን ብትወጣ ሰው ይጸየፋታል። ማለፍ አትችልም በሰው መሃል ማለት ነው። ምክንያቱም ሰው ተጸየፎ ወደዚያ ሁኝ ይላታል። ሀፍረት አለባት ማለት ነው። ስለዚህ ብሄድ ህዝቡ እንዴት አድርጎ ያስገባኛል ብላ ሀፍረት ይዟታል። ብሄድ ብላ ብትቀር ህመሙ አለ። አይ አውጥቻ አውርጄ ልሂድ እንዳትል ይላሉ ሊቃውንቱ። አውጥቻ አውርጄ ልትሂድ እንዳትል ክርስቶስ ቆሞ እየጠበቃት ሳይሆን እያለፈ ነው ይላል። እስቲ እያለፈ በሉ። እያለፈ ነው። እያለፈ ስለሆነ አልፎኝ ከሄደ በኋላ አልደርስበትም ብላ አሰበች። ስለዚህ ሀፍረቱንና የህዝቡን ግፊያ እችለዋለሁ ብላ ወጣ ሄደች። ወጣችና እግዚአብሔር ነገሮችን ለመልካም ያደርግ የለ እሷ 12 ዓመት በሙሉ በደም ተነክራ ይኖረች ስለሆነ እየተጸየፋት ሰው ሲሸሽላት ለእሷ መንገድ ተከፈተላት እንጅማ 5000 ህዝብ ስለሚከተለው መግቢያ አታገኝም ነበረ። በቁስሏ መንገድ ተከፍቶላት መጣች። መከራችን የህይወት መንገድ እኮ ያደርጋል መድኃኔዓለም። በሱ ተከፍቶላት መጣችና ልብሱን ዳሰሰች። ልብሱን ከዳሰሰች በኋላ ዳነች። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ልብሴን ማን ዳሰሰ አለ። ባጭሩ ልብሴን ማን ዳሰሰ? ይሄ ሁሉ ሰው እየተጋፋ ልብሴን ማን ዳሰሰ ትላለህ አሉት። ሐዋርያት ናቸው። አይል እስመ ኃይል ወፃ እምኔ መደብ ሌላው ይጋፋኛል፣ ይሄኛው ግን አለ ያውን የነካኝ እጅ ግን ኃይል ከኔ ወጥቶ አርፎበታል አለ። ከኃይል ከኔ ወጥቷልና ተመልከቱ ማን ነው ብሎ ጠየቀ። እዚያ በኋላች ሴትም ድናለችና እውነቱን ገልጣ ለጌታችን ለኢየሱስ ክርስቶስ ነገረችው። እሱም አመሰገናት። እምነቷን ገልጣ ድና ተመለሰ ይችላል። ይቺ ሰው ከዳነች በኋላ ተመልከቱ፣ ይቺ ሰው ከዳነች በኋላ ጌታችን ኢየሱስ ክርስቶስን
ብዙ ተከፈለው። እሷ ስትድን አይቶ እንደገና ሁሉ ብዙ ሰው ተከተለው። ብዙ ሰው ሲከተለው ግን ብዙውን ሰው ሳይሆን 3 ሰው አስከተለና ኢያኢሮስ ከሚባለው ሰውዬ ልጄ ታማብኛለች መታደንልኝ ወዳለው ሰውዬ ቤት ሄደ። ሲሄድ ከቤት በገባይ ጊዜ ልጅቱ ታማ ተመልከቱ፣ መግነዙ ተዘጋጅቶ ሙታለች፣ አርፋለች። ጌታችን ኢየሱስ ክርስቶስ ገባ። ለምንድን ነው የምትታወቁት? ልጅቱ አንቀላፍታለች እንጂ አልሞተችም አላቸው። ወሰሐቅዎ ብዙ ሰዎች ተሳለቁበት ይላል። ሙታ ገንዘናት አይምሮ የለውም እንዴ የሰውዬ ሎቱ ስብሐት አንቀላፍታለች ይላል እንዴ ብለው ተሳለቁበት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቢታ ቁሚ አላት። ጣቢታ ቁሚ ሲላት ተመልከቱ፣ ምን አለት? ጣቢታ ቁሚ ማለት ይሄ ትርጓሜው ምን ማለት ነው? ተንሥኢ ወለቴ ብሂል ትርጓሜሁ ይላል። ትርጉሙ ልጄ ሆይ ተነሽ ማለት ነው። ቅድም አንድ የዘለልኩት ታሪክ ልንገራችሁ። ያቺ ሰው ስትድን 12 ዓመት ደም ሲፈሳት የነበረችው ሴት ስትድን ጌታ እንዲህ ነበር ያለ፣ እምነትሽ ልጄ ሆይ እምነትሽ አድኖሻል። ልጄ ሆይ የሚለው እንዳትረሱ። እስኪ ልጄ ሆይ በሉ። እምነትሽ አድኖሻል። ስንት ዓመት ነው ደም ሲፈሳት የነበረው? 12 ዓመት። ይችኛይቱን ደግሞ ምን አላት? ጣቢታ ቁሚ አላት። ጣቢታ ቁሚ ማለት ሲተረጎም ምን ማለት ነው? ልጄ ሆይ ተነሽ። እስኪ ልጄ ሆይ ተነሽ በሉ። ሁለቱን ምን ብሎ ነው የጠራቸው? ልጄ ሆይ ተነሽ አላት። ከዚያ በኋላ ተመልከቱ፣ ወተንሳት ተመልከቱ፣ ሶቢሃ ይእቲ ወለት ወአንሶ ሰወት። ያቺ ሴትም ያቺ ልጅ ተመልከቱ ወዲያው አፈፍ ብላ ተነሳች ይላል። ያን ጊዜም 12 ዓመቷ ነበረ። ስንት ዓመቷ ነው? የቅድሚቱ ሴት ደም ሲፈሳት የነበረው ስንት ዓመት? 12። እቺ ልጅ ስንት ዓመቷ ነው? 12 ዓመት። ተነሳች። ከተነሳች በኋላ ምንድነው ያላቸው ጌታ? እንዲህ ያላቸው ተመልከቱ፣ ወገሰጾሙ ላቡሃ ወለእማ ከመ ኢየአምር ዘንተ ወኢመኑሂ፣ ይህንን ነገር ለማንም እንዳትናገሩ ብሎ እናትና አባቷን ገሰጻቸው። ይችን ልጅ እንዳትነሳዋት ካለ በኋላ ምን አለመሰላችሁ? ሰው ሁሉ ያዳንቃል። ተመልኮ እኮ ነቢይ ድንጋጼ ሰው ሁሉ እንዲህ ይህ ሰውዬ ማን ነው? ሙት የሚያነሳ ማን ነው ብሎ ያዳንቃል። ሰው ሁሉ እያዳነቀ ልጅቱ ተነስታለች። ሰው ከእንቅልፍም ተነሳ ከሞትም ተነሳ። መጀመሪያ የሚፈልገው ምግብ ነው። ከዛ ምን አደረገ ጌታ? ችግሯን ብሶቷን የሚያይ እሱ ነውና የምትበላውን ስጧት አለ። እስኪ የምትበላውን ስጧት አበሉ። የምትበላውን ስጧት። ሰጣም በላች። አንደኛ አዝኖላት፣ ሁለተኛ ምታት እንዳልሆነ ለማጠየቅ በትክክል እሷን የምትመስል አስነስቶ ሳይሆን እሷን እንዳስነሳት እንዲያውቁ አብልቶ አሳያቸው። ረሃባችን የሚያውቅልን መድኃኔዓለም ስሙ የተመሰገነ ይሁን። ትርጉሙን ብቻ እንሰማለን ማለት ነው። ትርጉሙን እንሰማለን። 12 ዓመት ደም ሲፈሳት የነበረች ሴት ማለት ሁለቱም 12 እስኪ 12 በሉ በሉ ሁላችሁ 12 በሉ። ይህ ምን ማለት ነው? በሐዋርያት ሃይማኖት አምኖ የሚኖር ግን የኃጢአት በሽታ ያለበት ክርስቲያን ይሄ ማለት ይሄ ነው። የ12 ዓመት ደም ሲፈሳት የተባለው ተመልከቱ። በሐዋርያት ሃይማኖት ያምናል፣ በሐዋርያት ሃይማኖት ተጠምቋል፣ ስሙ ክርስቲያን ነው፣ መስቀል አስሯል። ግን በርኩሰት ታሞ በኃጢአት ጎስቁሎ የሚኖር ሰው ማለት ነው። 12 ዓመቷ ነበር ማለት እድሜ ዘመኑን ዓመት የተባለ እድሜ ዘመኑን በሐዋርያት ሃይማኖት አምናለሁ እያለ እድሜ ዘመኑን በሙሉ በኃጢአት ተዘፍቆ የሚኖር በደም ተነክሮ የሚኖር ኃጢአተኛ ነው። ሁለቱም የተባለ ማለት ነው። ያቺ ሴት እኛን ይወክላል ማለት ነው። ክርስቲያኖችን የሚወክል ነው። ሁላችንም የሐዋርያት ሃይማኖት አለን። ክርስቶስ አምላክ ነው። በአብ በወልድ በመንፈስ ቅዱስም እናምናለን። የሐዋርያት ጥምቀት አለን፣ ተጠምቀናል። በሐዋርያት ቤተክርስቲያን አምነን እንኖራለን። ግን ግማሾቻችን እንደዚያች 12 ዓመት እንደሚፈሰን አምነን ግን የኃጢአት መርገም ያለብን የኃጢአት ዕዳ ያለብን ነን። በኃጢአት የሞት በ12 ዓመቷ ሞተች የተባለች ደግሞ በሐዋርያት ሃይማኖት አምኖ በኃጢአት የሞተ ሰው ማለት ነው። በኃጢአት የሞተ ሰው ከዚያች ምን አለች? አፍራ ነበረ። ተመልከቱ። እንዳልሄድ አፍራለሁ አለች። እንዳልሄድ አፍራለሁ ማለት ንስሐ እንዳይገባ የሚያፍር ሰው ማለት ነው። ንስሐ የሚያገባ እንዴት ብዬ እናገራለሁ ብሎ አፍሮ ከዚያ በኋላ ተመልከቱ። እንዳትቀር ያማታል፣ ይገላታል። እስኪ ያማታል፣ ይገላታል ብሎ ሐመማት ህመሙ ምን ያደርጋል? ይገላል። ምን ማለት ነው ደግሞ? ንስሐ መግባት ይፈልጋል። አሁን ሁለት ልብ ያለን ሰው የሚወክል ነው ይሄ። ንስሐ መግባት ይፈልጋል፣ ያፍራል። ከዚያሳ ደግሞ ዝም እንዳይል ንስሐ ሳይገባ እንዳይቀመጥ ደግሞ ንስሐ ሳልገባ ብሞትስ ይላል። ደግሞ እንዲህ ያለው ሰው ነው ደግሞ ንስሐ ሳልገባ ብሞትስ ብሎ ይናገራል። ከዚያሳ ተመልከቱ መጨረሻ ላይ
ኢየሱስ ክርስቶስ ቁሞ አይጠብቀኝም እያለፈ ነው። እስኪ እያለፈ ነው በሉ። ኧረ አይዟችሁ። ስንት ቀን ክርስቶስ አልፎን እንደሄደ ግን ታውቃላችሁ? ብዙ ቀን አልፎን ሄዷል እኮ። ስጋውን ደሙን ተቀበሉ ተባል፣ ንስሐ ግቡ ተባል፣ ምን ተባል። በሽታ መጥቶ ኑ ብሎ ጠራን። ጦርነት አምጥቶ ጠራን። ወረሽኝ አምጥቶ ጠራን። የሰው ሞት የባልንጀራ ሞት አምጥቶ ጠራን። በዚህ ሁሉ ክርስቶስ በእኛ እያለፈ ነው። ንስሐ ግቡና ቁረቡ እያለ ነው። በየቀኑ ክርስቶስ ያልፈናል። እግዚአብሔር እንዳያልፈን አምላከ ቅዱሳን ይርዳን። ስለዚህ ያልፈኛል ማለት ክርስቶስን ሳላገኘው እድሜ ቢያልፍስ ብሎ በመጨረሻ ላይ ሀፍረቱንም ንቆ የሰውን ሳቅም ንቆ። አሁን ተመልከቱ። ሰው ቢስቅብኝስ ነው ያለችው እቺ ሴት። ሰው ቢስቅብኝስ ቢጸየፍልኝ ማለት እንዲህ አርጌ ኃጢአት ስዘራ ስዘፍን ስጨፍር ዝሙት ስሰራ ሳመነዝር ስገድል ሳጨስ ስቅም የኖርኩ ሰው ቤተ ክርስቲያን ብታይ ሰውስ ምን ይለኝ እገሌን ብሎ ጻድቅ ቢለኝስ ብለን የምንቀር። ዙሮ ግን ቁም ነገሩ ክርስቶስ እያለፈን ነው። እሺ ክርስቶስ እያለፈን ነው ብሎ እሱን አልፎ ተቆርቁሮ ንስሐ መግባት ነው። ከዚያ በኋላ ይቺ ሴት ሄደች። ግፊያ ነበር። እስቲ ግፊያ ነበር በሉ። ምን አላችሁኝ? ግፊያ ነበር። የሚጋፋ ክርስቶስን የሚገፋው የማለት ምን ማለት ነው? ተመልከቱ። ስርዓት የለሽ ካህናትና ስርዓት የለሽ ክርስቲያኖች ናቸው እነዚህ። ከክርስቶስ አጠገብ ግፊያ አለ። ያቺ ሴት ስትመጣ ማለት የኃጢአት በሽተኛ መዳን ፈልጎ ወደ ቤተክርስቲያን ሲመጣ ብዙ እንቅፋት ይገጥመዋል። እንዴ እነሱም እንዲህ ያደርጋሉ እንዴ እነሱ ከበደሉማ እኔ ብሎ እንቅፋት የንስሐ እንቅፋት ይገጥመዋል። ጥቅመኛ ሰው ሊገጥመው ይችላል። ፖለቲከኛ ሊገጥመው ይችላል። ዘረኛ ካህል ሊገጥመው ይችላል። ገንዘብ ፈላጊ ይጠቅመዋል። ጠንቋይ የሚገጥመው ይችላል። ይህንን ጸበል እንዳጠምቅ ይህን ያህል ክፈል፣ ስጋው ደግሞ መቀበል ከፈለክ ይህን ያህል ሽብር ክፈል የሚል ሰው ንስሐ እንድሰጥ ይህን ክፈል የሚል መንፈስ ቅዱስን ይሁዳ ክርስቶስን ቢሸጥ ዛሬ ደግሞ መንፈስ ቅዱስን የሚሸጥ የሚጋፋ የተበጣበጠ የሚያሰናክል መሰናክል ይገጥመዋል። ያን ሁሉ ታግሳ ግን ጨርቁን ብዳስስ እድናለሁ ብላ መጣች። ጨርቅ መዳሰስ የተባለው ተመልከቱ፣ ልብ ብላችሁ ስሙ። ጨርቅ መዳሰስ የተባለው ጨርቅ የተባለችው ቤተክርስቲያን ናት። እስኪ ቤተክርስቲያን በሉ፣ አይዟችሁ በሉ። የክርስቶስ ጨርቁ ምንድናት? ቤተክርስቲያን በሉ፣ አይዟችሁ። ጨርቁ ብቻ አይደለችም፣ አካሉ ናት ቤተክርስቲያን። በዚያውም ላይ ምንድነው የክርስቶስ ጨርቅ የተባለ ምንድነው ካላችሁ ቅዱሳን ናቸው። ለምን? እኛ በ40 ቀን ክርስቶስን እንደምንለብሰው ክርስቶስ ደግሞ ክርስቲያኖችን ለብሶ ነው የሚኖረው። የክርስቲያኖች ልብስ ክርስቶስ እንደሆነ የክርስቶስ ልብሱ ደግሞ ክርስቲያኖች ናቸው። ለምን? ቃሌን ከጠበቀ ሰው እኔም አባቴን መተን እናድራለን ስላለ ካደረ እኛን ልብስ ያደርጋል ማለት ነው። ስለዚህ ብዳስስ ማለት ገድለ ቅዱሳንንና ስርዓተ ቤተ ክርስቲያንን ፈጽሜ እድናለሁ። በሊያውም ላይ ዘፈረ ልብስ ወይም የክርስቶስ የልብሱ ዘርፍ የተባሉ ሐዋርያትና የሐዋርያት ተከታዮች ካህናት ናቸው። እነሱን ዳስሼ ስርዓተ ቤተ ክርስቲያን ፈጽሜ በሱታፌ ቤተ ክርስቲያን ንስሐዬ ስርየት ያገኛል፣ ቁስለ ኃጢአቴ ይፈወስልኛል ብሎ አምኖ የሚመጣ ሰው ነው። በእምነት ልብሱን መዳሰስ ማለት በእምነት ማስቀደስ፣ በእምነት ኪዳን ማስደርስ፣ በእምነት መጾም፣ በእምነት መጸለይ፣ በእምነት መመጽወት፣ በእምነት መታረቅ፣ በእምነት ማስቀደስ፣ በእምነት ንስሐ መግባት፣ በእምነት መሳለም ማለት ነው። ይሄንን የመሰለው በእምነት ጨርቁን መዳሰስ። ጨርቁን መዳሰስ ብሎ ያን ጊዜ ይላል ቅዱስ ኤፍሬም፣ ያን ጊዜ ይላል ተመልከቱ፣ ልብሱ ከአካሉ የተገናኘ ነውና ይላል። ልብሱን ስትዳስስ የመለኮቱን ኃይል እንደዳሰሰችው ይላል ተመልከቱ። ዛሬም አምነው የካህናትን ክህነትና መስቀል እና ስርዓተ ቤተ ክርስቲያን የሚሳተፉ ክርስቲያኖች ይላል የመለኮቱን ኃይል የክርስቶስ የልብሱ ዘርፍ በሆነው በክህነቱና በቤተ ክርስቲያን አግኝተው የኃጢአታቸው ጅረት ይቆምላቸዋል ይላል። እግዚአብሔር አምላካችን የኃጢአታችን ጅረት ያቆምልን፣ ልብሱን በእምነት ለመዳሰስም ያብቃን። ከዚያ በኋላ ምን ይላል? እሷ ይላል ተመልከቱ፣ እሷ ድና ጌትነቱን እንደገለጠችለት ይላል እሱ ደግሞ ለእሷ እምነት ምስክር ሆናል። ይቺ ሴት ክርስቶስ ይላል ተመልከቱ ያሰበችውን እንዳወቀባት እሱ ሳያውቅ ተፈውሼ ሄዳለሁ ነበር የመስላት። ስለዚህ ተመልከቱ እንዲያ እንዳትል ሳያውቅ ነው የፈወሰኝ ዝም ብሎ በሱ ላይ ያለው ጸጋ ፈውሶኝ ነው ብላ እንደ ፍጡር እንዳትቆጥረው የልቧን አስቦ ማወቁን ነገራት። ስለዚህ የክርስቶስ የተሰወረውን ማወቅ ይላል ተመልከቱ የእሷን
እምነት መሰከረላት፣ እሷ ደግሞ የክርስቶስን ጌትነት መሰከረች። ስለዚህ ተመልከቱ፣ ሰው ከኃጢአት በኋላ ብዙ ጽድቅ ሰርቶ ብዙ ትሩፋት ሰርቶ የእግዚአብሔር ኃይል በሱ ሲገለጥበት ድረስ ይደርሳል ይላል። በመጨረሻው ያቺ ሴት የኢያኢሮስ ልጅ የተባለችው ጣቢታ ልጄ ሆይ እያል እስቲ ልጄ ሆይ በሉ፣ አይዟችሁ ልጄ ሆይ በሉ። እምነትሽ ምን ብሎሻል አላት? እድኖሻል። አያችሁ ልጄ ሆይ ያላት ለምን መስላችኋል? ጌታ ሁለቱንም ልጄ ሆይ ብሎ ነው የጠራ። ልጄ ሆይ ያለበት ምክንያት ሰው ከንስሐ በኋላ በንስሐ ታጥቦ የእግዚአብሔር ልጅ ስለሚሆን ነው። እስቲ የእግዚአብሔር ልጅ በሉ። እግዚአብሔር የልጅ ልጅ የለውም። ሁሉም ሰው ምኑ ነው? ልጁ ነው። ለእግዚአብሔር የልጅ ልጅ የለውም። ሁሉም ቀጥታ ልጅ ነው። እኔ በጣም የሚገርመኝ እኮ ነው። ለእግዚአብሔር የእንጀራ ልጅ የለው፣ የልጅ ልጅ የለው። አመንዝሮ ሰርቆ ነፍስ ገሎ ጠንቁሎ ክፋትን ሁሉ ሰርቶ ሲመጣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ለመሆን ያብቃን። አላውቃችሁም አይልም እሱ። ልጅነትን ነው የምናገኘው በትክክል። ከዚህ ሐሳብ ነው ይሆናል። ይኸው በደንብ ስሙ። ሰው ንስሐ ሲገባ ያቺ ሴት መርገሟ እንደቆመላት ጌታ የጠራት ልጄ ነው ያላት። ሰው ንስሐ ገብቶ ቀኖናውን ለኃጢአቱን ለካህኑ ተናዞ ሲጨርስ ቀጥታ የእግዚአብሔር ልጅ ነው መሆን። ያ ማለት ምን ማለት ነው? የእግዚአብሔር ልጅ ከሆነ የእግዚአብሔርን ሀብት ይወርሳል። ስለዚህ ምን አለ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ያለበት ምክንያት ስለዚህ ነው። ንስሐ ቀርባለችና ማለት ምን ማለት ነው? ሰው ንስሐ ሲገባ ከእግዚአብሔር ጋር የአባትነቱን እርቅ ፈጽሞ ከእግዚአብሔር ጋር የልጅነት ሰንሰለቱን ነው የሚቀጥለው ማለት ነው። ተቆርጦበት የነበረውን ከዚያሳ ልጅ ሲሆን ወራሽ ይሆናል። በዚህ ምክንያት የመንግሥተ ሰማያት መውረሻ መንገዱ ንስሐ ነው የተባለበት ምክንያት ልጅ ሳይሆኑ የአባትን ንብረት መውረስ ስለማይቻል ኃጢአት ስንሰራ የእግዚአብሔር ልጅነት ስለሚቀርብን ልጅ ንስሐ ስንገባ ልጅ ስለምንሆን ነው። መንግሥተ ሰማያት የሚወረሰው በንስሐ ነው የተባለበት ቅድሚያ ልጅ ስለምንሆን ነው። ልጆቹ ለመሆን ያብቃን። ያቺ ልጅ ደግሞ የ12 ዓመቷ ልጅ ደግሞ አባትየው ታመመ። በጣም የሚገርማችሁ መንገድ ላይ ምን እንዳሉ ሰምታችኋል? መንገድ ላይ እዚያ መሃል እያለ ያችን ጌታ ደም የሚፈሳትን መንገድ ላይ ሲፈውስ የእሱ ልጅ ሞተች። ልጄ ልትሞት ትቃርባለች ናድንልኝ ነበር ያለው። የእሱ ልጅ ሞተች። ከዛ ስትሞትበት ተመልከቱ ምን አሉ? ሰዎች እየሮጡ መጥተው ሰውየውን አታድክመው ልጅ ሙታለች አሉት። ሰውየውን አታድክመው ልጅ ሙታለች። አይ ዙሮ ዙሮ እንሂድ ብሎ ጌታም ና እንሂድ አለው። ጌታም ሄደ። ጌታ ሲሄድ ግን የሚጋፋውን ሰው በሙሉ ሰብስቦ አልሄደም። 3 ሰው ብቻ ነው ዞን ሄደው። ጴጥሮስን ዮሐንስንና ተመልከቱ ያዕቆብን 3 ሰው ብቻ ነው ይዞ ሄደው። 3 ሰው ብቻ ይዞ ሄደ። ሌላውን መከተል ፈልጓል። ግን ለምን? ያችኛይቱ ስትድን ስላየ ነው። ግን ይዞ ሄደ። 3 ሰው ነው ሄደ። በሉ አዳናት፣ የምትበሉትን ስጧት ብሎ አበላት። ይህ ምን ማለት መሰላችሁ? ይቺ ደግሞ ማለት የሞተችው ጣቢታ የተባለች ደግሞ ምን ማለት ነው? በኃጢአት የሞተች የክርስቲያን ነፍስ ናት። ደግሞ ይቺ ማለት በኃጢአት የሞተች በሉ የክርስቲያን ናት። ልጅቱ ገና ልጅ ናት። ገና ልጅ ናት ማለት ገና አልካደም ማለት ነው። ገና ልጅ ናት ማለት በልጅነቱ አስነሳት ማለት ሳይክድ እግዚአብሔር ገና በኃጢአት እያለ ታደገው ነው። ተመልከቱ። መቀበር ማለት ግን መካድ ማለት ነው። ገና በልጅነት ያስነሳት ምን ማለት ነው? ኃጢአት ጀማምሮን ኃጢአት ይዞን ያስነሳን ከቤቱ የምንኖር ማለት ነው። እኛም ግን ሙተናል። ከዚያ ተመልከቱ ምን ማለት ነው? አባትየው ተመልከቱ ዋስተብቆ ብዙ ኃይላል እጅጉን መላልሶ ለመነው ይላል ጌታ። መላልሶ ለመነው ማለት መላልሶ ለንስሐ ልጆቹ እግዚአብሔርን የሚለምንና የሚተጋ ካህን። ቅዱስ ዮሐንስ አፈወርቅ ይላል ካህን እረኛ ነው፣ ግን እረኝነቱን ከባድ የሚያደርገው ይላል በግ አይደለም የሚጠብቀው ሰው ነው ይላል። አንደኛ እግዚአብሔር መልክ ነው። ሁለተኛ በጎች ሜዳ አውርጄ ላውላችሁ ቢሏቸው እኛ በሜዳው አንሄድም ትናንት ውለናል ሰልችቶናል አይሉ። ወደ ተራራው አንሄድም በቀደም ውለንበታል አይሉም። ካህን ግን አስፈቅዶ የሚጠበቅ በግ ነው የሚጠብቅና ምን ያህል ከባድ እረኝነት ነው ይላል። እሺ አይልማ፣ ይበጣበጣል። በጉን አስሬ ተኩሰዋለሁ፣ ቢያብጥበት ተኩሰዋለሁ፣ የጎረበውን እልጥለታለሁ፣ ያበጠውን አፈርጥለታለሁ። እናንተ ግን ወዳችሁ ስለሆነ አልደንም ምን አገባ ካላችሁ ምን ትደረጋላችሁ? እንኳን ልንተኩሳችሁ ወይ ጉሩ ስገዱ አትባሉት ማለት ነው። እንደፈለጉ የማያስሩት፣ እንደፈለጉ የማይተኩሱት፣ እንደፈለጉ የማያበሉት በዚህ ይቸግራችኋል። በግ እኮ ሲርበው ይበላል። እኛ እናንተ እኮ እርባችሁ ብሉ ስንላችሁ ሻትሉ። አስቸጋሪ በግ የሚጠበቅበት እረኝነት ማለት ክህነት ነው። አስቸጋሪ በግ የሚጠበቅበት የመጨረሻ አስቸጋሪ በራሱ ፈቃድ የሚመራ ብላ እየተባለ የማይበላ ጠጣ እየተባለ የማይጠጣ ማለት ነው። ከባድ እረኝ። ለዚህ ነው መላልሶ ለመነው። አባትየው ኢያኢሮስ ካህናትን የሚወክል ነው። ኢየሱስ ክርስቶስ ወይ ለዚህ ሕዝብ ልብ ስጥልኝ ብሎ ልጆችን ጠብቅልኝ ብሎ ሌት ተቀን ወጥቶ ወርዶ የልጆቹን አመል ታግሶ እንዴ
በተክሊል ለማገባ ብሎ አባ ትቼዋለሁ ይላል። ልቆርብ ነኝ፣ አይ እንደውም ትቼዋለሁ ቄስ ይቅርታ ያርጉልኝ። እንዴት ብዬ ነበር ቀረ። እስቲ ንገረኝ፣ እስቲ ንገሪ ልጄ። አይ ሌላ ቀን አወራዎታለሁ። ከዚያ በኋላ ተመልከቱ፣ እንዲህ አንድ አባት አሉ። ልጄ ምን ሆነ ነው እያሉ ሲሉት ስልኩን አጠፋ። እዚያ በኋላ ቢሮ ሄዱ ፈልገውት። አሁን በዚህ በቅርብ ጊዜ ነው። አባቴ ስራ የለዎትም እንዲህ አላቸው። እንዲህ ነው የሚለው ማለት ነው። እንዲሁ አይ እንዲሁ እኮ እንዲሁ እዚህ ያድነን መድኃኒዓለም። እንዲህ ያለ በጣም አስቸጋሪ ተመልከቱ። መላልሶ እግዚአብሔር መለመንና ለካህን የሚያስፈልገው የልቡና ስፋት ነው። እስኪ የልቡና ስፋት በሉ። አቤት አቤት፣ የልቡና ስፋት ያስፈልጋል። በጣም 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 ሰው ቃለ እግዚአብሔር መተርጎምን የማይችለው እንጂ ነገር መተርጎም ይችልበታል። አሁን ለምሳሌ ተመልከቱ። እንዲያው ዝም ብሎ ካህኑ አስቦት ላይ ይችላል። እንዲያው ወልደ ሰንበት በቀደም መጥቶ እግዚአብሔር ይስጠው እንዲያው ጥሩ ልጅ ነው፣ እዚህ ቤተ ክርስቲያን ስራ ብያዝቸው ሰርቶ ሲባል እኔንም ብር አንጣ ለማለት ነው የዚያ ታሪክ መነገሩ ይላል ሰው። ራሱ ንክክክክክክ ጠማማ ትውልድ እኮ ነው በእውነቱ ማለት ነው። ብር ለመለመን ታስቦ ነው የሚለው ማለት ነው። እንደዚህ አይነት ስለሆነ አስቸጋሪ አመንዝራ ትውልድ ነው። እግዚአብሔር እንደዚያ እንዳትሆኑ ይጠብቃችሁ። መላልሶ መለመንና መላልሶ መትጋት ይገባዋል በእውነቱ ማለት ነው። ከዚያ በኋላ ምን አደረገ? ጌታ አብሮት ሄደ። ሲሄድ 3 ሰው ይዘ ጴጥሮስን ያዕቆብንና ዮሐንስን። ምን ማለት ነው? ጴጥሮስ ማለት ክህነት መጀመሪያ የክህነት ጀርባ የተሰጠው ነው እና ጴጥሮስ ማለት አለት ነው። አለት ማለት ክርስቶስ ነው። ስለዚህ ካህኑ ወደ ንስሐ ልጆቹ ሲሄድ ምን ይዞ መሄድ ነው ያለበት? ኢየሱስ ክርስቶስን ሆኖ እሱ ኢየሱስ ክርስቶስን ይዞ አምላክነቱን አምኖ ከዚያ አሳተሞ ጴጥሮስን ክህነቱን፣ ዮሐንስን ንጽህናውን፣ ድንግል ነው ንጽህናውን፣ ከዛሳ ያዕቆብ ማለት ከሐዋርያት አስቀድሞ መጀመሪያ ሰማዕት የሆነ ነው። ስለዚህ አንድ ካህን ለንስሐ ልጆቹ የሚያስፈልገው ሰማዕትነት፣ ክህነትና ንጽህና ነው። ከነሱ የሚገኘውን ጥቅም ገንዘብ ምናምን ወይም ዝሙት ወዘተርፈ የማይል ሰው ማለት ነው። በነገራችሁ ላይ አንድ ካህን ከንስሐ ልጁ ጋር ወይም ደግሞ ንስሐ ልጁቱ ባትሆንም ከአንዲት ሴት ጋር ዝሙት ቢሰራ አንድ ኃጢአት ብቻ አይደለም የሚሰራው፣ 4 ኃጢአት ነው የሚሰራው። አንደኛ ማንኛውም ካህን የንስሐ አባት ስለሆነ አይደለም፣ ማንኛውም ካህን ለማንኛውም ክርስቲያን ምን እንደሆነ ታውቃላችሁ? አባት። እስኪ አባት በሉ። አባት ነው። ስለዚህ ተመልከቱ፣ አንድ ካህን አንዲትን ሴት በዝሙት ቢያሰናክል ከልጁ ጋር ኃጢአት ሰራ፣ በዝምድና መፍረስ ይጠየቃል ማለት ነው። ልጁ ናት ያች። ማንኛውም የሌላ ሰው ንስሐ ልጅ ብትሆንም ለሱም ልጁ ናት። የዓለም አባት ተደርጎ ነው የተሾመው። ሁለተኛ ምን ያደርጋል? ተመልከቱ፣ ክህነቱን ይጥላል። ሶስተኛ አታመንዝር የሚለውን ያፈርሳል። አራተኛ የክፋት አብነት ይሆናታል። የክፋት አብነት ማለት ምን ማለት ነው? የክፋት አብነት ማለት ካህናትም እንደዚህ ዝሙት የሚሰሩ ከሆነ እያለች ከሌላው ጋር መስራት ኃጢአት አይመስላትም። እዚያ በኋላ የማትመለስ መደዲ ኃጢአተኛ ትሆናለች ማለት። ስለዚህ ከዝሙት አንጽቶ ከገንዘብ ፍቅር ከዚህ ሁሉ ራሱን አንጽቶ ንጽህናን ከዚያሳ መስዋዕትነትን ሰማዕትነትን ሊሰድቡት ይችላሉ። ቅድም እንዳልኳችሁ ስራ የለዎትም 10 ጊዜ እንደዚህ የሚሉኝ መጀመሪያ ራስዎት ይጽደቁ የኛ ጻድቅ ሊላቸው ይችላል ማለት ነው። መንጋ ሌባ ቄስ ሌባ መነኩሴ ማናውቃችሁ ስትሰክሩ እንደማትሉ ታቦት እየሸጣችሁ ሊለው ይችላል። ስድብ ሞልቶት የለ ሰው እንደ ድርሰት ነው እኮ የሚያንበለብለው። ይህ ሁሉ ሰማዕትነት መክፈል አለበት። ድሃ ሊሆን ይችላል፣ ሊቸግረው ይችላል። ተመልከቱ፣ በዚህ ሁሉ ተጠንቅቆ የሚጠብቅ ነው እሱ 3ቱን ይዞ ሄደ የተባለ። በዚያ ሁሉ መሃል ኢየሱስ ክርስቶስን ከመሃሉ ማድረግ አለበት ማለት ነው። እሱን ፈርቶ ምዕመናን አመሰገኑኝ አላመሰገኑኝ፣ ተቀበሉኝ አላልተቀበሉኝ፣ አደነቁኝ አላደነቁኝ ሳይሆን ቁም ነገሩ ኢየሱስ ክርስቶስ ምን ይለኛል ብሎ ነው መጠበቅ ያለበት ማለት ነው። ምን ይለኛል ከመጡ ይምጡ፣ ከቀሩ የራሳቸው ጉዳይ ሳይሆን ተከታትሎ የሚፈልግ ደግሞ እንግዲህ ንስሐ አባት ይደውሉልኛል ብያላችሁ ደግሞ እንዳትጎለቱ፣ እንደዚህ የሚል መሆን አለበት። ከዚያሳ ምን አደረገ? መጨረሻ ላይ ገባ። መንገድ ላይ ግን ሲሄድ ምን ብለዋል? ልጅ ሙታለች። ልጅ ሙታለች በሉ አይዟችሁ። ልጅ ምን ብላለች? ምን ብላለች? ሙታለች። ልጅ ሙታለችና አትድከም ያሉት እገሌ እንግዲህ አይረባም የሚሉ ሰዎች ናቸው። ለንስሐ አባቱ ይመጡና ለቤተ ክርስቲያን መጥተው እገሌ እኮ አይረባም፣ እገሌ ተመልሶ እንግዲህ አይረባም እሱ ከስሯል ብለው ለንስሐ አባቱ ነገር የሚሰሩ ሰዎች ሊያመለክቱ ይችላሉ፣ ሊኖሩ ይችላሉ። እነሱንም ቢሆን አልፎ ኢየሱስ ክርስቶስን ብሎ ይዞ መሄድ አለበት። ከካደ በኋላም ቢሆን ልጄ ይመጣል፣ ልጄ ይመለሳል የሚል እምነት ይዞ መሄድ አለበት። ከዚያ በኋላ ተመልከቱ፣ እዚያ ቤት ይገባል። እዚያ ከገባ በኋላ ተመልከቱ ምን የሚንጫጩ ሰዎች አገኘ። እስቲ የሚንጫጩ ሰዎች በሉ። ምን የሚሉ ሰዎች? የሚንጫጩ ሰዎች፣ የሚያለቅሱ፣ በዚያ ሰው ተስፋ የቆረጡ
ተመልከቱ። አንድም የራሱ የነፍሱ ጩኸት በዚያ ሰው ነፍሴ ጮህ። በዚያ ላይ ደግሞ ምን አለ? አጋንንት ሰፍረውበት የሚገኝ ሰው ነው። ከዚያ በኋላ ገብቶ ምን አለ? ጣቢታ ሆይ ተነሽ። እስኪ ልጄ ሆይ ተነሽ በሉ በሉ፣ ሁላችሁ በሉ። ልጄ ሆይ ምን በይ? ተመልከቱ። ናጽመ ወለዘ ይጸዋዕነ ብሏል ቅዱስ ጎርጎርዮስ። የሚጠራንን እንስማው። እስኪ በሉ ሁላችሁም የሚጠራንን ምን እንበለው ነው ያለ። ዛሬ ይሄ ድምፅ ለእያንዳንዳችሁ ነው። ልጄ ሆይ ተነሽ የሚለው የሞተች ነፍሳችሁን ኢየሱስ ክርስቶስ የሚጠራበት ድምፅ ነው። ልጄ ሆይ ተነሽ፣ ከቁርባን የሞትሽ፣ ከጸሎት ከኪዳን የሞትሽ፣ የረከሽ፣ በክፋት የጎሰቆልሽ የክርስቲያን ነፍስ የክርስቶስ ልጅ ሆይ ተነሽ ብሏል። ባለፈው ኃጢአት 4 ሞት ይወልዳል አላኳችሁ? ኃጢአት ሞት ከሆነ ንስሐ ትንሣኤ ነውና ልጄ ሆይ በንስሐ ተነሽ። ልጄ አያችሁ፣ ኢየሱስ ክርስቶስ ሙታም ልጄ። እስኪ ሙታም ልጄ በሉ። የነበረውን ችግር አይታችኋል። ተመልከቱ። መንገድ ላይ ሙታለች የሚሉ ሰዎች አሉ። ሐሜተኞች ሰው እንዳይድኑ ያደርጋሉ። ሁለተኛ ደግሞ ልጅቱ ራሷ ሙታለች። የማልማን አንደኛ ሰውየው ሙቷል፣ በኃጢአት የሞተ ሰው ነው። ሁለተኛ ደግሞ የራሱ በኃጢአት መውደቅ አንሶ ደግሞ የሰዎች ተስፋ ማስቆረጥ አለ። ካህኑ ይህን ሁሉ አልፎ ልጄ ሆይ ተነሽ። እኔ ግን የሚደንቀኝ ይሄ ነው፣ ሙታም ልጄ ማለቱ። እስኪ ሙታም ልጄ በሉ እስቲ። ይህ ማለት በኃጢአት ወድቀንም ክርስቶስ ልጆቼ ማለትን አያፍርም። ልጆቼ እያለ አሁንም ይጠራል። የሚሰማ ከተገኘ የሚጠራንን እንስማው። ተመልከቱ፣ ምንድነው ኢየሱስ ክርስቶስ ከኛ ከባድ ነገር አልፈለግም ነው። ተመልከቱ። ኢሐሰሰ እግዚ እምኔነ ግብረ እጹበ ነው የሚለው ቅዱስ ጎርጎርዮስ። እግዚአብሔር ከኛ ከባድ ነገር አልጠየቀም። ምንድን የፈለገን ያሉት ተመልከቱ። ቃል አላ ከመናጽነ ልበነ ተመልከቱ። ወንትመየጥ ኀቤሁ ተመልከቱ። እሱ ልባችን እንዳናደነድንና በንስሐ ተመለሱ ያለ እንጂ ከባድ ነገር አልጠየቀንም ብሎ ይናገራል ቅዱስ ጎርጎርዮስ። እዚያ ልጄ ሆይ ተነሽ አለ። ተነሳም ተመላለሰች። ብሎ ይዟችሁ ተነሳ ተመላለሰች። ጨርሰናል። ተነስታ ምን አለች? ግን እየሰማችሁ ነው? ደቂቃውን እያያችሁ ነው የቆያችሁ? እየሰማችሁ አይደል? እሺ፣ እግዚአብሔር ይስማችሁ። ሞልቷል። እኔም ትምህርቴን ጨርሻለሁ። ስለዚህ ተነስታ ተመላለሰች በሉ ሁላችሁ በአንድ ድምፅ። ተነስታ ምን አለች? ተነስታ ጉቻ አለች አይደል? ምን አለች? ተመላለሰች። ይሄ ደግሞ ምን ማለት ነው? ሰው ንስሐ ገባ የሚባለው ምንድን ነው? አንደኛ የቀድሞ ኃጢአቱን ሲያቆመው ነው። ሁለተኛ ቀድሞ ያልሰራውን ጽድቅ ሲሰራ። እስቲ በሉ ቀድሞ ያልሰራውን ጽድቅ። ስለዚህ ከንስሐ በኋላ ንስሐ ገብቻለሁ እንግዲህ ተለቃልቄያለሁ ብሎ ጉች ብሎ ሳይሆን መመላለስ ይገባል። መመላለስ ምን ማለት ነው? በጽድቅ እግር ነው። ዋርታ እግሬ ነው ውስተ ፍኖተ ሰላም። እግረ ልቡናችን ወደ ፍቅር ወደ ወንጌል መቅናት አለበት። ይጣላ የነበረ ወደ ፍቅር፣ ትዕቢተኛ የነበረ ወደ ትሕትና፣ ይሰርቅ የነበረ ወደ ምጽዋት፣ ዘማዊ የነበረ ወደ ንጽሕና፣ እንቅልፋም የነበረ ወደ ኪዳን፣ ነጋ ለኪዳን መሸ ለቁርባን። እስኪ ነጋ ለኪዳን በሉ። መሸ ለምን? ከሰዓት ያስቀድሳል፣ ማለዳ ኪዳን ያደርሳል። ስለዚህ ተመልከቱ፣ አብዝቶ መልካም ቢሆን እግዚአብሔር አብዝቶ እንደማረው አብዝቶ መልካም መሆን። እስኪ አብዝቶ መልካም መሆን ሆነ። ተነስታ በሉ አይዟችሁ። ምን አለች? አዎ። ስለዚህ ስራ አያስፈልግም ለሚሉ ሰዎች ከሃይማኖት በኢየሱስ ክርስቶስ ካመን በኋላ ንስሐ ገባው ነው። በጸሎት ስግደት፣ ቁርባን ምናምን እንደ ምጽዋት አያስፈልግም ለሚሉ ሰዎች ተነስታ ቁጭ አለች ሳይሆን ተነስታ ተመላለሰች ነው የሚለው። ከዚያ በኋላ ምን አለ? የምትበላውን ስጧት በሉ እንጂ የምትበላውን ስጡ። የምትበላው ምን በሏት? እግዚአብሔር ይስጣችሁ። የትምህርታችን መጨረሻ ነው። እስኪ የምትበላውን ስጧት በሉ። እንግዲህ ተናዘዝን ባለፈው። ንስሐ ምን ያረጋል? እንዲያረጋል። አሁን ልጅቱ በደንብ ስሙ። ልጅቱን ክርስቶስ አስነሳና የምትበላው እንዳታቀምሷት ፍትልክ ብሎ አንድ ሰው ቆሎም እንዳይሰጥ ቢል ልጅቱ መልሳ በራብ ትሞታለች? አትሞትም? ትሞታለች። አይደለም እንዴ? ንስሐ ገብቶ ያልቆረበ ሰው መልሶ በኃጢአት ይሞታል። ቁም ነገሩ የምትበላውን ስጧት በሉ። እንግዲህ ከሞት ተነስታለች ማለት ነፍሳችሁ እንግዲህ በንስሐ ተመልሳለች። እስኪ በንስሐ ተመልሳለች በሉ። እስኪ ተመልሳለች በሉ። መልሳ እንዳትሞት በሉ። የምትበላውን ማንን ስጧት? ክርስቶስን ስጧት። ቅዱስ ሥጋውን ክቡር ደሙን ስጧት። የቁርባን ፍጻሜ የንስሐ ፍጻሜ ክርስቶስን መብላት ነው። መነሳት ክርስቶስ ተነስቶ ትንሣኤውን ለማስረገጥ በላ። እስኪ ትንሣኤውን ለማስረገጥ በሉ። እሱ ትንሣኤው ምታት እንዳልሆነ ለማጠየቅ በልቶ እንዳሳየ የእኛም ንስሐ ምታት አለመሆኑ
ከንቱ ንስሐ ለመሆኑ የሚታወቀው በመብላታችን ነው። ማንን? ኢየሱስ ክርስቶስን በመብላት። የክርስቶስ ትንሣኤ በመብል ምታት አይደለም እንዲሉ ሐዋርያት በልቶ እንዳሳያቸው እኛም ትንሣኤያችን በንስሐ መነሳታችን የሚረጋገጠው በመብላት ነው። ካልሆና ግን የክርስቶስ ረሃብ መልሰን እንድንሞት ያደርገናል። ካልበላ ነው ካልጠጣ ነው። እንዴት ብለን እንብላ ስትሉ ወጥተህ ወርደህ ብላ። እሺ ወጥተህ ወርደህ ብላ በሉ፣ ሰርተህ ብላ በሉ እንጂ። ስለዚህ ቃውት የምተረጉሙት ወጥተህ ወርደህ ብላ ማለት ንስሐ ገብተህ በቀኖና ጥረህ ግረህ ክርስቶስን ብላ ማለት ነው። እየተመልከቱ ንስሐ ገብተህ በሉ፣ በቀኖና ጥረህ ግረህ እንባህን አፍስሰህ ምን በል ክርስቶስን ብላ። ከዛ በሕይወት ትኖራለህ። ንስሐ እስቲ ኃጢአት ሞት ነው በሉ፣ ንስሐ ትንሣኤ። ከዛ ክርስቶስ ምን ይሆንናል? ሕይወት። እስኪ ሕይወት ይሆንና በሉ። ከዛ በኋላ ምን ተብሎ ይዘመርልናል? ዝንቱ ውእቱ ወልዴ ተሐጉለሂ ወተረክበ ሞተሂ ወሐይወ። ይህ ልጄ ጠፍቶ ነበር ተገኝቷል፣ ሙቶ ነበር ድኗል። ከጣቱ ቀለበት አድርጉለት፣ ለእግሩ ጫማ ስጡት፣ ከሁሉ የተሻለ ልብስ አልብሱት። ፍሪዳም እንረድ እንብላ፣ ደስም ይበለን፣ ጎረቤቶቻችንም እንጥራ ደስ ይበላቸው አለ ይላል። ተመልከቱ። ይህ ልጄ በኃጢአት ጠፍቶ ነበር፣ ቀለበት አድርጉለት፣ ልጅነቱን ስጡት ማለት ነው። ክርስቶስ ቀለበት እንደሚያስከብረው ሰውን የሚያስከብረው የሥላሴ ልጅነቱ ነውና ለዚህ ልጄ ልጅነቱን ወልውላችሁ አጥርታችሁ በንስሐ ስጡት፣ ጫማ አድርጉለት፣ ወንጌልን አስተምሩት፣ ከሁሉ የተሻለ ልብስ አልብሱት ማለት ጸጋ ጥምቀትን ወይም ኢየሱስ ክርስቶስን ተገፎት በኃጢአት ተገፎት የነበረውን ክርስቶስን በንስሐ ይልበሰው። ለዚህ ልጄ ተመልከቱ፣ ፍሪዳ ረዱለት ማለት የክርስቶስን ሥጋና ደም ፈትታችሁ ስጡት። ጎረቤቶች ይጠሩና ደስ ይበላቸው ማለት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መጥተው ደስ ይበላቸው ማለት ነው። አንድ ኃጢአተኛ ሲቆርብ ሰራዊተ መላእክት ደስ ይላቸዋልና ይህንን ሽልማት ለማግኘት ያብቃል። አንድ ጥያቄ። ስለዚህ ተመልከቱ፣ እንዴት ብዬ ልብላ ካላችሁ ጥረግረህ ብላ። ኧረ በሉ ጥረግረህ ብላ በሉ። ጥረግረህ ማለት እንቅፋት ወጥቶ ተራራ ወጥተ ቁልቁለት ወርደ እንቅፋት መጥቶ እሾህ ወግቶ ያ ባለ ምን ማለት ነው? የቀኖናና የጾም እሾህ ወግቶ ደክመ ወጥተ ወርተ ኃጢአትን ታግለ ንስሐ ገብተ ቅዱስ ሥጋውን ክቡር ደሙን ተቀበል፣ የዘላለም ሕይወትም ታገኛለህ። አብ ወልድ መንፈስ ቅዱስ ያነጻሉ በሉ። በእኔ ዜማ ነው። አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያጠራሉ፣ አብ ወልድ መንፈስ ቅዱስ ይቀድሳሉ፣ አብ ወልድ መንፈስ ቅዱስ ያነጻሉ ይላል። ልብስ ከሳሙና እንደማገናኘት። አብ ወልድ መንፈስ ቅዱስ ያጠራሉ ይላል። በውሃ እንደመለቅለቅ። አብ ወልድ መንፈስ ቅዱስ ይቀድሳሉ፣ ደርቆ እንደመለበስ። አብ ወልድ መንፈስ ቅዱስ ያነጻሉ፣ ከሳሙና እንደማገናኘት ከንስሐ አባት ጋር መገናኘት። አብ ወልድ መንፈስ ቅዱስ ያጠራሉ፣ በውሃ እንደመለቅለቅ ቀኖናን መፈጸም። አብ ወልድ መንፈስ ቅዱስ ይቀድሳሉ፣ ደርቆ እንደመለበስ ሥጋው ደሙን መቀበል ማለት ነው። የዛን ጊዜ ሙሉ ልብስ ሆን ማለት ነው። እስኪ ሙሉ ልብስ ሆን በሉ። ሙሉ ልብስ የምንሆነው የዛን ጊዜ ነው። ንጹሕ የሆነ ከቁርባኑ ይቀበል ይላልሳ እንዴት ብለን እንቁረብ ልትሉ ይችላላችሁ። እስኪ ንጹሕ የሆነ ከቁርባኑ ይቀበል ባሉ። አቤት ካህኑ ምን ይላል? ንጹሕ የሆነ ከቁርባኑ ይቀበል ይላል። ንጹሕ የሆነ ከቁርባኑ ይቀበል በሉ ሁላችሁ። ግን ካህኑ ራሳቸው ንጹሕ ናቸው? ቢያንስ አንድ ቀን ተሳድበው አያውቁም? እንዴት ብለው እንግዲህ ሊቀበሉ ነው እሳቸው? ምን ማለት ነው ታዲያ? እንደዚያ ከሆነ እኮ የሚቆርብ ጳጳስ አይገኝም፣ የሚቆርብ ዲያቆንም የለም። ቢያንስ አንድ ቀን ተቆጥቶ ይሆናል። ምን አባታችሁ ነው ዘግይታችሁ ቅዳሴ የገባችሁ ብለው ጳጳሱ ተቆጡ። ዙሮ የቁጣ ትንሽ ትልቅ የለውም። ተቆጥተዋል ማለት ነው። ሰዓትም ከሰረቁ ሌባ ሊሆኑ ነው። ስለዚህ እንዴቱ ነው ይቀበል ካላችሁኝ፣ በንስሐ ንጹሕ ያልሆነ አይቀበል ነው እንጂ የሚያነጻ ንስሐ ነው እንጂ ፈጽሜ ከኃጢአት ስነጻ ነው የምቆርብ ማለት ዘበት ነው። ያለ ድንግል ማርያም በስተቀር በሕይወቱ ዘመን ንጹሕ ሆኖ የዘለቀ ሰው የለም። ቅዱሳንም ቢሆን ተሰናክለው ተነስተው መጨረሻ ላይ የሚበቁት ማለት ነው። ስለዚህ እኔ እውነቴን ነው የምነግራችሁ፣ አልሰማንም እንዳትሉ እንግዲህ ሰምታችኋል። የተማራችሁት ትምህርት ለምስክር አይሆንባችሁ። ለምስክር ሳይሆን ለድነት እንዲሆንላችሁ እግዚአብሔር ይፍቀዳችሁ። ለምስክር ማለት ማለት ነው አልተማርኩም ጌታዬ ስትሉ አስተምሬሃለሁ ብሎ ይናገራል። ሰው ምን አቅም አለው? የሚያስተምር እግዚአብሔር ነው። እኔ ያስተማርኩት ወንጌል የክርስቶስ ወንጌል ነው። ስለዚህ ተመልከቱ፣ ለአሕዛብ ምስክር የሆንባቸው ዘንድ ወንጌል በዓለም ሁሉ ሲሰበክ ዘመኑ መድረሱን እወቁ ብሏል። የነገው ወንጌል ነው እንግዲህ ተመልከቱ። ወንጌል በየሞባይላችሁ አለ አሁን እንግዲህ ማለት ነው።
ይሄ ወንጌል ለመፋረጃ እንዳይሆን ሁላችሁም አሁን ከዚህ ቢያንስ ተመልከቱ። አብይ ጾም አልቆ እስካሁን የተዘጋጃችሁት ትንሣኤ ላይ መቁረብ አለባችሁ። ያልቻላችሁት ደግሞ እስከ ባለ ሃምሳው አልፎ ቢያንስ ጾመ ሐዋርያት እንኳን ሲያልፍ ለመቁረብ ያገባም ያላገባም ለመቁረብ ማግባት የግድ አይደለም። ትንሽም ይሁን ትልቅም ይሁን ወደፊት የሚያገባ የሚሆን ቁርባን አይከለክልም። ቢቆርብ ቆርቦ ያገባል፣ ያልቆረበ ቢሆን ቆርቦ ያገባል። ስለዚህ ሁላችሁም ክርስቶስን ሥጋውና ደሙን ለነፍሳችሁ ስጧት። ስለዚህ አደራችሁን በሞቴ ለነፍሳችሁ ቃለ እግዚአብሔር ምግቧንና የሕይወት ምግቧን ኢየሱስ ክርስቶስን ስጧት። ለራሳችሁ ካልሆናችሁ ለማንም አትሆኑ፣ ለነፍሳችሁ ክርስቶስን ስጧት። እስኪ በሉ ሁላችሁ ለነፍሳችሁ ሆኑ። እሺ እንሰጣታለን በሉ ሁላችሁ። ለነፍሳችሁ ክርስቶስን ስጧት። ለነፍሳችሁ ክርስቶስን ስጧት። ቃላችሁን እንድታከብሩ መንፈስ ቅዱስ በረድኤት ይጠብቅልኝ። የሳምንት ሰዎች በለን። ሳምንት ደግሞ ሌላ ርዕስ እንጀምራለን። ርዕሱን እግዚአብሔር ያውቀዋል። ብዙ ሰው ቀስቅሳችሁ ይዛችሁ አዲስ እስካሁኑ አልተከታተልኩትም። እኔ ብዙ ሰው ስለምፈልግ አይደለም ብዙ ሰው ይዛችሁ እንምለው። ለምን መስላችኋል? ቃል እግዚአብሔር ከተነገረ ላይቀር ብዙ ሰው እንዲድን ስለምንፈልግ ነው። ሌላ የለውም ማለት ነው እንጂ አንድ ሰውም ቢሆን እኔ ያስተምራለሁ። መታዘብ ትችላላችሁ። እሺ ሁላችሁ ቀርታችሁ አንድ ሰው ብትመጡም አስተምራችኋል። ችግር የለው። ግን እንዳቀሩ ደግሞ ለመፈተን ብላችሁ። ስለዚህ ኑ በደንብ ሰው ጨምራችሁ አዲስ ርዕስ ይጀምራል። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።